ቅዳሴያችን የምናምነው ነው የምናምነው መሰረት ደግሞ ቅዳሴያችን ነው። በዛም ደረጃ ትምህርቶች ሲዘጋጁ አናገኝም። ምንድነው የምናደርገው ምንድነው ቅዳሴ በራሱ የሚለውን በሁለት በሶስት ፊደል ብቻ ተናግሮ መሄድ የምንችለው ጉዳይ አይደለም። ግባተ መንጦላይቱን ሲጀምርም ካህኑ ቅዳሴውን ከመጀመሩ በፊት ወጥቶ ህዝቡ መኖሩን ያረጋግጥና ከዛ ልብሱን ይልበስ፣ ከዛ በሰማያዊ እግዚአብሔር ፊት መቆሙን ያስብ። ከዛ በሌላኛው ዓለም ስለሆነ የሚቀደሰው ይሄ ማለት ሰሞኑኛ በሆነው ጊዜ ሳይሆን ዘላለማዊ በሆነው ፍሎ በማያቋርጥበት ታይም ስለሆነ ወደ ፍሎ ታይም ነው ህዝቡን ሁሉ ይዞ የሚገባው። የተቀበልነውን ስጋና ደም ለኃጢአት ማሰሪያ አድርገው ይልና ዲያብሎስ የሚያሰራቸውን ኃጣዎች በመንፈስ ቅዱስ ድንረሳ ዘንድ አስተናብተን እንላለን። አካልቦ የመቀደስ እንጂ ሁሉንም ጠብቆ ለእግዚአብሔር መስዋዕት የማቅረቡን ነገር ዘንግተነዋል። ቅዳሴያቱ ፈንክሽናሊ ሳክራሜንታሊ ከምስጢራት ጋር በተያያዘ የፈንክሽን ልዩነት እንደሌላቸው ይታወቃል። ግን ያም ሆኖ በተለየ ሁኔታ አንድን ነገር አጉልቶ የመናገርና የትኩረት ማዕከልን የሚያደርጉት ነገር ደግሞ ይለያያል፣ በኮንሰርን ይለያያሉ። ልክ ጌታ ለነገ እንደ ዛሬ እንደሰጣቸው ቤተክርስቲያን ደግሞ የትናንቱን እንደ ዛሬ ስለምትቀበል ይሄንን ማሳየት መናገር ነው ዋነኛ ዓላማቸው። እነዚህ ሁሉ ልክ በኋላ አቅማራት ብለን እንደምንሰበስበው እነዚህ ሁሉ አራቱ ወንጌላት የሚነግሩንን ነው። ቅዳሴዎችም በዛ መንገድ ነው የተቀመጡት። ይሄ ማለት 14 ምክንያት ቅድም ዮባ እንዳነሳው መነሻቸው፣ ማዕከላቸው፣ መደምደሚያቸው ወደ ቁርባን ነው የሚያመለክቱት። የአዳም ተስፋ አንቺ ነሽ ከሚለው ጀምሮ እስከ መጨረሻው እስከምናገኘው የሚልኪያስ ንጽሕት አዳራሽ ነሽ የሚለው፣ ከዚያ የነቢያት ትንቢትና ምሳሌ አንቺ ነሽ የሚለው ይሄ ነው ማለት ሪዲፋይን ነው ማለት ብሉይ ኪዳንን በክርስቶስ ኦነስትሊ ምንም ትርጉምም አይኖረውም። የሚልኪያስ ንጽሕት አዳራሽ ሚልኪያስ የመኖሩ ትንቢተ ሚልኪያስ የሚባል ነገር የመኖሩ ራሱ የአዳም ተስፋ የመኖሩ ራሱ ሌሎቹም እንግዲህ ወፈዋ ሲተቁት ለናሆም መባሉ ራሱ ምን እንትን ይኖረዋል? ነገረ ክርስቶስ የማይኖር ከሆነ ነገረ ክርስቶስ የመኖሩ ምክንያት ደግሞ እመቤታችን ነችና የቅዳሴን ክፍል በተመለከተ ደጋግመን እንዳነሳ ነው የግባተ መንጦላይት ብለን የምናነባቸው እኛ የዝግጅት ክፍል ቅዳሴ አለ። በኢትዮጵያ ቤተክርስቲያን በተወሰነ ደረጃ የምናረጋቸውና ማናረጋቸው አንድ ጊዜ አድርገን ሁሌ ማናረጋቸው አሉ፣ በዘወትር ደግሞ የምናረጋቸው አሉ። ነገረ ማርያም ሲባል ታሪከ ማርያም አድርገው የሚያዩ ሰዎች በቃ ተወለደች ከናና ከኢያቄም ተወለደች፣ ከዛ እንደዚህ ሆነች ያለ ብቻ ሜሪዮሎጂ ብቻውን ትሪኒቲ ብቻውን ነገር ስጋዊ ብቻውን አድርገው እንደሚያዩት አይደለም። ሁሉም ነገር አንድ ላይ የተያያዘ ነው። ናሁ ወልድከ መስዋዕት። ሰላም ወዳጆች እንዴት ሰንብታችኋል? ኤማውስን ስትከታተሉ የነበራችሁ ሁላችሁም ላለፉት 3 ዓመታት የኢትዮጵያ ቤተክርስቲያን ውስጥ ያለው የተዋሕዶ አድማስ እንዲሰፋ ስንጥር እንዲሁም አስፈላጊ ናቸው ብለን ባሰብናቸው ርዕሰ ጉዳዮች ላይ ውይይቶችና ጽሑፎች ስናበረክት እንደቆየን ሁላችሁም ታውቃላችሁ። ከዚህም በኋላ በተሻለ ፍጥነትና ጥራት ይህን ማድረጋችንን መቀጠል እንፈልጋለን። ይህን ለማድረግ ግን የኤማውስን ርዕይ የምትደግፉ ወዳጆቻችን ድጋፍ ያስፈልገናል። ኤማውስ እንዲያድግ ጥራት ያላቸውን ውይይቶችን እንዲሰራ የተደከመባቸውን የጽሑፍ ስራዎችን እንዲያሳትም እንዲሁም በተዋሕዶ አድማስ መስፋትና በይዘቱ መጥለቅ ላይ ሚና እንዲጫወት የምንፈልግ ሁላችንም በሚከተሉት አካውንቶች ወርሃዊ አስተዋጽኦ እንድናደርግ ለማሳሰብ ነው የመጣሁት። አመሰግናለሁ። ሰላም ጤና ይስጥልኝ። እንደምን ከርማችኋል? እንደምን ሰንብታችኋል ተመልካቾቻችን? ይሄ ኤማውስ ስርዓት አምልኮ የተሰኘው መርሃ ግብራችን ነው። ዛሬ ቅዳሴ ማርያምን በጾመ ፍልሰታው ማዕከል አድርገን ለመወያየት ተገኝተናል። ውይይቱን ለማሄድ ከኔ ጋር ዲያቆን ፍሬው ለማና መጋቢ አዲስ ኢዮብ ወንደሰን አሉ። ወንድሞች ሰላም ታስጡ። እንኳን ደህና ቆየ። እሺ፣ ቅዳሴ ማርያምን የተመለከተ ውይይት ነው የሚኖረን። የመጀመሪያ ጥያቄ የማደርገው ቅዳሴ ማርያምን ከመናገራችን በፊት ኦቨርኦል የቅዳሴው ስትራክቸር በእርግጥ ከዚህ ቀደም የነበረን ዲስከሽን ነበር፣ ራሱን የቻለ የቅዳሴውን መግቢያ የተመለከተ
ውይይት አድርገን ነበርና ያው እንግዲህ ከሱ ኤክስቴንድ የሚያደርግ ሊሆን ይችላል። በጥቅሉ የቅዳሴው ስትራክቸር እንዴት ያለ ነው የሚለውን እንነጋገራለን። ከዛ ደግሞ የ14ቱም ቅዳሴያት ፍሬ ቅዳሴ ምንድን ሁሉንም ቅዳሴያት በአንድነትና በወጥነት አንድ የሚያደርጋቸው ነገር ወይም የይዘት ወጥነት አለ። ሶስቱ የይዘት ወጥነት ምንድን ነው የሚለውን ከመመልከት ነው የምንጀምረው። ያው እንደሚታወቀው ቅዳሴን የተመለከተ ብዙ ዲስኮርሶች እንዳሉ ይታወቃል። ብዙዎቹ ግን ከታሪክ ከፊሎሎጂ እና ብዙ ጊዜ የቅዳሴያቱ እንዳልኩት ያው ፊሎሎጂ በሚለው ውስጥ ሊካተት ይችላል። ግን የቅዳሴያቱ ቁጥር ስንት ነው፣ እንዲህ ነው 20 ነው ወይስ 14 ነው የሚል የሞሮፍ ፊሎሎጂካል ወይም ከስነ ድርሳን ጋር የተያዙ ውይይቶች ይሰፉበታል እና በሆነ መጠን እሱ በትክክል ይዘቱ ምን ማለት ነው፣ ኮንተንቱ ምን ዲስከስ ያደርጋል የሚለውን በትንሹም ቢሆን የሚገፋ ሆኖ ይገኛል እና እሱን ከማንሳት በእንትን ውስጥ የሚታወቅ አከፋፈል አለ አይደለ? ቴዎሎጂ ኦፍ ሊተርጂ እና ሊተርጂካል ቴዎሎጂ የሚባል አከፋፈል አለ። ቴዎሎጂ ኦፍ ሊተርጂ ወይም ሊተርጂዮሎጂ የሚባለው እንትን የቅዳሴውን ስትራክቸር፣ ታሪኩን፣ ሩብሪክሱን፣ ምስጢራቱን፣ የሪቹዋሉን ሜካኒክስ ምናምን አናላይዝ የሚያደርግ ፊልድ ነው። አካዳሚካሊ አናላይዝ የሚያደርግ ፊልድ ነው። በሌላኛው እንትን ደግሞ ሊተርጂካል ቴዎሎጂ የሚባል ደግሞ ሴክት አለ። ያ ደግሞ ስርዓት አምልኮውን የሌክስ ኦራንዴ ሌክስ ክሬደንዴ ከምንለው የቅዳሴያችን እንትን የእምነት መሰረታችን ነው። ቅዳሴያችን የምናምነው ነው፣ የምናምነው መሰረት ደግሞ ቅዳሴያችን ነው የሚለውን ይዘን የምንተረጉምበት በመሰረታዊነት ቴዎሎጊያ ፕሪማ የምንለውን ነገር ቴዎሎጂን ለቤተክርስቲያኒቱ ወይም ለቤተክርስቲያን ራይት ወይም ቅዳሴ ቀዳሚ የምናደርገው እንደ ቀዳሚ የምናደርገው ፕራይማሪ ቴዎሎጂ የምናደርገው ራሱ ስርዓት አምልኮ ነው የሚል ደግሞ ትርጉም ያለው ሊተርጂካል ቴዎሎጂ። በእርግጥ እንመጣበታለን ሌክስ ኦራንዴ ሌክስ ክሬደንዴ የሚለውን ነገር ወደ በኋላ እሱ እንላለን። ሁለቱን መክፈል ያስፈለገበት ምክንያት በሆነ መንገድ መጀመሪያ ላይ ካነሳው ጥያቄ ጋር ሊያያዝ ይችላል እና ስለዚህ በጥቅሉ ከስትራክቸሩና ከፍሬ ቅዳሴ ጋር በተያያዘ ያለውን ጥያቄ ከማንሳት እንጀምር። ስርዓተ ቅዳሴን በተመለከተ የቅዳሴን ምንነት በተመለከተ እንግዲህ ተመልካቾቻችን እንደሚያስታውሱት በስርዓተ አምልኮ አውድ እንግዲህ ከምናዘጋጃቸው ዝግጅቶች መካከል አንዱ በሆነው በስርዓተ አምልኮ ከዚህ በፊትም ተወያይተን እናውቃለን እና ቅዳሴን ጠቅላላ ይዘቱን ለማየት ሞክረናል። ያው ብዙ ጊዜ ስለ ቅዳሴ በእኛ ቤተክርስቲያን የሚጻፉ ጽሁፎች ያሉ ትምህርቶች በአጠቃላይ የመጀመሪያ የሚያተኩሩት አብዛኞቹ እንዴት እንተገብረዋለን የሚለውን ሩብሪክስ ተብሎ የሚጠራውን በነገረ መለኮት ቋንቋ አሰራሩን፣ አካሄዱን፣ አከናዋወኑን በተመለከተ እዛ አካባቢ ላይ ምልክት፣ ምሳሌ፣ እንደዚህ አርግ እንደዚህ አታርግ የሚሉትን ጉዳዮች ላይ መሰረት ያደረጉ ወይም ደግሞ እዛ ላይ በጣም ብዙ ጊዜያቸውን የሚያጠፉ ናቸው። እውነት ነው፣ ሩብሪክስ የሚያስፈልግ ነገር ነው። ምክንያቱም የሚከወን ጉዳይ አክሽን ስለሆነ የሚደረግ ጉዳይ ስለሆነ እንዴት ይደረጋል የሚለው መሰረታዊ ጉዳይ ነው። ግን በጣም ከዛ የሚቀድም አንድ ነገር አለ። እሱ ምንድን ነው የምናደርገው የሚለው ነው። ምንድን ነው የምናደርገው የሚለው ላይ የሚጻፉ ጽሁፎችን አናገኝም። በዛም ደረጃ ትምህርቶች ሲዘጋጁ አናገኝም። ምንድን ነው የምናደርገው፣ ምንድን ነው ቅዳሴ በራሱ የሚለውን በሁለት በሶስት ፊደል ብቻ ተናግሮ መሄድ የምንችለው ጉዳይ አይደለም። እንግዲህ ካባሲለስ የተባለው የምስራቅ ቤተክርስቲያን ቅዳሴን ኮሜንተሪ በመስራት የሚታወቀው አባት አንድ የሚለው ነገር አለ። ቅዳሴ በራሱ የምስጢራት ሁሉ ምስጢር ነው፣ ሊደረስበት የማይችል በተወሰነ ደረጃ እናብራረዋለን እንጂ ፈጽሞ ልንናገር ማንችል፣ ፈጽሞ ልናውቀው ማንችል ነው እያለ ያብራራልና ቅዳሴን በሁለት በሶስት ቋንቋ ብቻ ገልጾ ማለፍ የማይቻል ጉዳይ እንደሆነ መጀመሪያ ማወቅ ያስፈልጋል። በሌላኛው ደግሞ በኩል ከነገረ መለኮት አንጻርም ደግሞ የተማሩ ጸሐፊያን በሚጽፏቸው መጽሐፍቶችም ውስጥ በጣም በብዛት ቦታ ተሰጦት የምናየው ነገር የፊሎሎጂካል ወርኩ ነው። ማለት የቅዳሴያቱ ከምን መጡ፣ እንዴት መጡ የሚሉ ማለት እነዚህ ራሳቸው መዛግብቱ ከየት መጡ የሚለውን የማጥናት ጉዳይ በጣም ትኩረት ተሰጦት
ሂስቶሪካል አናሊሲስ እና ፊሎሎጂካል አናሊሲስ ሲሰራ ነው የምናየው። በጣም በሱም ብዙ ጊዜ እንዲወሰድ ይደረጋል። እውነት ነው። በተለይ የትመጣዎቹን ማወቅ አስፈላጊ ነው። እንግዲህ ከሚታወቁት እንኳን የነገረ መለኮት ሊቃውንት መካከል አሁን አንዱ አሌክሳንደር ሽሚማን ነው። አሌክሳንደር ሽሚማን ለምሳሌ የቅዳሴዎችን የትመጣ ታሪኮችን እንዲሁ ዝም ብሎ አይጥላቸውም፣ ይመለከታቸዋል። ግን የሚጠቀምባቸው ከዛ በኋላ ቀድም እንዳልኩት ምንድን ነው ለሚለው ማሳያ አድርጎ የሚያመጣቸው ጉዳዮች ናቸው። ራሱ እድገት ያለው ስለሆነ ራሱ ቅዳሴ ዝም ብሎ በአንድ ጀንበር ተጨርሶ ተጽፎ የተቀመጠ ነገር ስላልሆነና እድገት ያለው በጊዜና በዘመን ሂደት እያደገ የመጣ ሼፑ በራሱ አሁን ያለው ቅርጽ በራሱ እንዲህ አይነት ቅርጽ ለመያዝ በራሱ ጊዜ የወሰደ ስለሆነ በዛ ውስጥ በዛ ሂደት ውስጥ ምንድን ነው መሰረታዊ ጉዳይ፣ ምንድን ነው የተጠበቀው ጉዳይ የሚለው ነገር ያው ለቁም ነገር ስለሆነ ከዛ አንጻር ሊተርጂስቶቹ የሚጽፉት ወይም ደግሞ ቅዳሴን እንደዚሁ በስነ ጽሁፍነት የሚያጠኑ ሰዎች የሚያመጧቸው ጉዳዮች እንዲሁ ዝም ብለው የሚተው ናቸው ማለት አይደለም። ግን ከዛ ያለፈ ግን አናሊሲስ መስራት ደግሞ በጣም አስፈላጊ ነው። ከፊሎሎጂካል ወርኩ በጣም የተለየ ነገረ መለኮታዊ አናሊሲስ ደግሞ መስራት ያስፈልጋል። የሆነ ሂስቶሪካል በሆነ ጉዳይ ታሪካዊ በሆነ ጉዳይ ላይ ብቻ የምናተኩር ከሆነ ነገረ መለኮታዊ ሳይዱ ላይታወቅና ላይገለጥ ይችላል። እሱ ደግሞ መሰረታዊ ጉዳይ ነው። ለቤተክርስቲያን መሰረት የሆነ ጉዳይ እሱ ነው። ቅዳሴያችን ሁል ጊዜ በሁሉም 14ቱም ቅዳሴያት ውስጥ አንዱ የሚያነሳው ነገር የጸሎተ ሐሙሱን ጉዳይ ነው። የጸሎተ ሐሙሱን ጉዳይ ሲያነሳ ለምሳሌ በቅዱስ ዮሐንስ አፈወርቅ ቅዳሴ ላይ እንደምናየው ከደቀ መዛሙርቱ ጋር በተቀመጠባት በዛች ሌሊት ይልና በሱ ፍቃድ በአባቱ ፍቃድ ራሱን ለሞት አሳልፎ ሰጠ የሚለውን እናገኛለን። እና ከደቀ መዛሙርቱ ጋር የተቀመጠባት ይዛች ሌሊት የተባለው ታሪክ ነው ማለት የምናውቀው በታሪክ መስመር ውስጥ ብንፈልግ የምናገኘው ጸሎተ ሐሙስን ነው። የተቀመጠባት ጊዜ ናት። ከዛ በኋላ ያለው ግን ታሪክ አይደለም። በሱ ፍቃድ በአባቱ ፍቃድ ራሱን ለሞት አሳልፎ መስጠቱ ነገረ መለኮታዊ ጉዳይ ነው። የቤተክርስቲያን መሰረታዊ ጉዳይም ደግሞ ከዚህ ይጀምራል። እርግጥ ነው ታሪኩ የሆነ ታሪክ ስለሆነ እና ደግሞ በትክክልም ደግሞ የምትናገረው የምትዘክረው ጉዳይ ስለሆነ ታሪኩን ታነሰዋለች። ግን ደግሞ ታሪኩን ብቻ በታሪክነት አይደለም የምትተርከው፣ የሚኖር ጉዳይ ስለሆነ የሚኖረው ደግሞ በነገረ መለኮታዊ ጉዳይ ነው። ያንን የጸሎተ ሐሙሱን ዕለት ዛሬም ቤተክርስቲያን የምትፈጽመው በታሪክም በፊሎሎጂም ልናብራራው አንችልም። ይሄንን በነገረ መለኮት ብቻ ነው ልናብራራው የምንችለው። እና ቅዳሴ በዚህ በሁለቱም ወገን በተለይ ብዙ ጊዜ ከአብነት አካባቢ የወጡ መምህራን ሲጽፉት ምንድን ነው የሚደረገው፣ እንዴት ይከወናል የሚለው ሩብሪክሱ ላይ ያተኮረ ጽሁፍ እናገኛለን። ከነገረ መለኮት አካባቢም ደግሞ የወጡ ጽሁፎች ሲጽፉት ደግሞ በአብዛኛው ወደዛ ወደ ፊሎሎጂካል ወርኩ ወደ ማተኮር ነገር እናገኛለን። እና ነገረ መለኮታዊ ይዘቱ መገለጥ በጣም አስፈላጊ ነው ብለን እናምናለን። እንግዲህ የሚጽፉ ወንድሞች እህቶችም ወደዛ ማተኮር አለባቸው። ትምህርታችንም ወደዛ መሄድ አለበት፣ መሰረት የሆነውን ነገር ሳንነጋገር መተው ስለማንችል። እና ከዚህ አንጻር ስለ ቅዳሴ ስናወራ ብዙ ጊዜ እነዚህ ጉዳዮች ይጋርዳሉ፣ ሰውን አቴንሽንም ይሰርቃሉ። የቅዳሴን ክፍል በተመለከተ ደጋግመን እንዳነሳ ነው የግብዓተ መንጦላዕት ብለን የምናነባቸው እኛ የዝግጅት ክፍል ቅዳሴ አለ። በኢትዮጵያ ቤተክርስቲያን በተወሰነ ደረጃ የምናረጋቸውና ማናረጋቸው አንድ ጊዜ አድርገን ሁሌ የማናረጋቸው አሉ፣ በዘወትር ደግሞ የምናረጋቸው አሉ። በተለይ መግባታችንን የምንፈጽመው ነገር ከባድ ምስጢር እንደሆነ የሚገልጹ ለምሳሌ ይህን ምስጢር እንፈጽም ዘንድ ወደዚህ መቅደስ አገባሃን፣ ከምድር ያነሳን፣ ከመላእክትና ከኃይላት ከስልጣናት ጋር በሰማይ አንድ ያደረከን ብለን የምንጸልየው ጸሎት የምንፈጽመው ምስጢር ምን ያህል ከባድ ምስጢር እንደሆነና ለዚህ ደግሞ እግዚአብሔር ሰውን በተለየ ሁኔታ መርጦ ከአፈር ከምድር ያነሳን ማለት ባህሪያችንን በባህሪው ቀድሶ ለዚህ ክብር እንዳበቃን አስታውሶ ምን እንደምናረግም አስቦ ከዛ ወደዚህ የሚገባበት ጸሎት የንስሐ ጸሎት ብለን የምንጸልየው ወንድም ኃጢአትን እያሰብክ በዚህ ልቦና ኑር የምንለው ጸሎት በተለይ እንዴት ቤተክርስቲያንን በራሱ በደንብ አድርጎ የሚገልጽ፣ ምክንያቱም በቅዳሴ የምትሰራው ቤተክርስቲያን ናት። ቤተክርስቲያን ወደ ውጭ ታወጣሃለች፣ አንተ ወደ እሷ እንዳትገባ ደጆቿን ትዘጋባሃለች እያለ በዚህ ምስጢር አለመሳተፍ ከቤተክርስቲያን ውጭ መሆኑን በዚህ ምስጢር መሳተፍ ደግሞ ቤተክርስቲያን ውስጥ መሆኑን የሚናገረው ጸሎት አለ። ከዛ በኋላ የሚቀጥለው ያው በአብዛኛው በእኛ የስርዓተ ቅዳሴ ብለን የሰየም ነው የትምህርት ክፍል
የትምህርት ክፍል የምንለው ፕሪአናፎራ የሚባለው ወይም ደግሞ የንዑሰ ክርስቲያን ቅዳሴ ልንለው እንችላለን። እርግጥ በሌሎቹ ዘንድ በተለይ መስዋዕቱ ሳይገባ ወደ ቤተ መቅደስ ሳይገባ ወንጌልን ብቻ አስገብተው ከዛ በኋላ ምንባባቱን የሚያደርጉባት ነው። በእኛ ግን እነዚህ ሁለቱ ነገሮች የሚለያዩ አይሆኑም። ራሱ ሲጸልይም ካህኑ ሲጸልይም ራሱ መምህሬ ጌታ ኢየሱስ ክርስቶስ ሆይ ብሎ የአብ ቃል የመንፈስ ቅዱስ ቀዳማዊ ቃል ብሎ ያስታውስና ቃልነቱን ከዛ አስቀድሞ ለዓለም ሁሉ ድነት እንድትሆን መናገርን አስቀደምክ ወአቅደም ከነጊረ ከመተከውን በጋዛ አልቦ ነውር የሌለበት በግ ወይም ደግሞ ነውር የሌለበት መስዋዕት ትሆን ዘንድ አስቀድሞ መናገርን አስቀደምክ እያለ በዚህ መስዋዕት በዚህ መንበር ላይ ባስቀመጥነው መስዋዕት እያለ መስዋዕቱን እያነሳ ከዛ ወደ ምንባባቱ እንድንመራ ያደርገናል። ምንባባቱ ከዛ ደግሞ ዕጣን ማሳረግ እነዚህን የመሳሰሉ የቅዱስ ዳዊት መዝሙርን ጨምሮ ወንጌል ትልቁ ደግሞ የሚከብረው ወንጌል ነው። ወንጌልን የምናከብርበት ሁለተኛው ክፍል አለ። ሶስተኛው ክፍል እንግዲህ በኢትዮጵያውያን አነጋገር ፍሬ ቅዳሴ የሚባለው አናፎራ ወይም እኛ በጸሎታችን ጸሎተ ንፎራ የሚል እንትን አስቀምጠናል። ናው ይሄንን ያመጣ ነው ከአናፎራ ከሚለው ነው እና የመስዋዕቱን በተመለከተ የምንጸልይበት ወይም ደግሞ ንዑሰ ክርስቲያን ከወጡ በኋላ የአማኞች ቅዳሴ ልንለው የምንችለው ክፍል አለ። እንግዲህ 14 ቅዳሴያት አሉ ስንል እነዚህ 14ቱ ቅዳሴያት የሚጀምሩበት ቦታ ከዚህ በኋላ ባለው ነው እንጂ ከዛ በፊት ያሉት ቅዳሴያት በወጥነት ያሉ ናቸው፣ የሚቀያየሩ አይደሉም። ከዚህ በኋላ ባለው ግን ከ14ቱ ቅዳሴያት እንደየጊዜው እንደየሁኔታው እንደ በዓሉ ተስማሚውን እያመጡ ቅዳሴ እንድንቀድስ ይደረጋልና እንግዲህ የቅዳሴው በአጠቃላይ ይዘት ስንመለከተው በዚህ መልኩ ተከፍሏል። ግን በትልቁ ካየነው ቅዳሴው በዋነኝነት ቅድም እንዳልኩት የምስጢራት ሁሉ ምስጢር ነው፣ ምስጢር የሚፈጸምበት ነው። ምስጢር ከመፈጸም ባሻገር ደግሞ ያው በዛው ምስጢር መፈጸም እና በዛው ምስጢር መገለጥ ደግሞ ቤተክርስቲያን የምትሰራበትና የምትታይበት ነው። በተለይ ብዙ ጊዜ ይሄንን እንዘነገዋለን። ቤተክርስቲያን በተመለከተ የምናስተምረው ትምህርት ከምስጢሩ ውጭ የሆነና የሆነ እንዴት ነው የተሰራ የህንፃ ቤተክርስቲያን አይነት ትምህርት ብዙ ጊዜ ስለምናስተምር ቅዳሴው ይሄንን የሚገልጥ እንደሆነና ቤተክርስቲያን የተባለችው ቅዳሴ እየቀደሰች እንደሆነ ቅዳሴ ካልቀደሰ ቤተክርስቲያን እንደማትባል ይህንን በተመለከተ ብዙ ጊዜ እንዘነገዋለን እና ቅዳሴ ያው የኛ አንድምታ ሲጀምር ቅዳሴን የሚፈታበት መንገድ አለ። ሰው ሳይሆን እግዚአብሔር የሚከብርበት ነው እና ቅዳሴ አለ የተለየ ምስጋና አለ ብሎ በተለየ ምስጋና እግዚአብሔርን የምናከብርበት ብቻ ሳይሆን ሰው ከእግዚአብሔር ጋር የሚገናኝበት፣ ሰው እግዚአብሔርን የሚመስልበት፣ ከእግዚአብሔር ጋር እንደሚሆንበት። ለዚህ ነው ቅዳሴው ስጋው ደግሞ ከተቀበልን በኋላ በምንጸልየው ጸሎት ላይ የተቀበልነውን ስጋና ደም ለኃጢአት ማስተሰሪያ አድርገው ይልና ዲያብሎስ የሚያሰራቸውን ኃጣዎች በመንፈስ ቅዱስ ድል እንረሳ ዘንድ አሰናብተን እንላለን። ድል እንነሳ ዘንድ እንድንሰናበት ከዚህ በኋላ ለምን ወደ ቤታችሁ ግቡ ስለምንባል፣ በሰላም ወደ ዓለም ግቡ ስለምንባል በዛ ሂደን ዲያብሎስ ድል እንዳይነሳን ከክርስቶስ ጋር ሁነን ከዛ በኋላ በመንፈስ ቅዱስ ተሰናብተን በህይወታችን ሁሉ ከእግዚአብሔር ጋር የምንሆንበትን ነገር ቤተክርስቲያን የምንሰጥበት ነው እና እንዲሁ እንደ ተራ አንድ የ3 ሰዓት አገልግሎት ብቻ የሚታይ ጉዳይ አይደለም። ቤተክርስቲያን እዚህ ምድር ላይ ያለችበት አገልግሎቷ ነው። ከመጀመሪያው ጀምሮ ወደ በኋላ እንመለከተዋለን። ቤተክርስቲያን ስትቋቋም፣ ቤተክርስቲያን ስትሰራ ጀምሮ የነበረና የሰራ ሰሪዋ ሆኖ ያገለገለ በሐዋርያት ሥራ እንደምንመለከተው የመጀመሪያው የነበረው አገልግሎት ለምሳሌ ከተጠመቁት ከ3 ሺዎቹ አማኞች በኋላ የ3 ሺዎቹ አማኞችን ጉዳይ ስንመለከት ቅዱስ ጴጥሮስ ካስተማራቸውና ካጠመቃቸው በኋላ እነሱም በህብረት እንጀራን እየቆረሱ በሐዋርያት ትምህርት ጸንተው ኖሩ ነው የሚለን። የሐዋርያት ትምህርት አለ፣ በህብረት ደግሞ እንጀራን መቁረስ አለ። ይሄ የተባለው ስጋው ደግሞ ነው፣ ሌላ ነገር አይደለም። እንጀራን እየቆረሱ በህብረት በሐዋርያት ትምህርት ጸንተው ኖሩ። ከሐዋርያት ትምህርት ከእንጀራን ከመቁረስ አይለይም፣ እንጀራውን መቁረስ ደግሞ ከሐዋርያት ትምህርት አይለይም። ቅድም አንተ ሌክስ ኦራንዴ ሌክስ ክሬደንዴ እንዳልከው ትምህርቱ ከመስዋዕቱ መስዋዕቱ ከትምህርቱ የሚለይ አይደለም። በእኛም ቅዳሴ ካህኑ ከግዚኦታ በኋላ አምን ወተአመን እያለ አምናለሁ እታመናለሁ
ከመዝንቱ ውእቱ ሥጋው ለክርስቶስ አምላክነ ዘበአማን ይህ የክርስቶስ ሥጋ እንደሆነ አምናለሁ ይልና ምስጢረ ሥጋዊን ነው የሚናገረው። በተለየ ሁኔታ ምን አይነት ነው ክርስቶስ የሚለውን መመስከር አለበት። መለኮቱ ከሥጋው፣ መለኮቱ ከትስብእቱ፣ ትስብእቱ ከመለኮቱ ሳይለያይ ለቅጽበት የተለያየ ሳይሆን በአንድነት በተዋህዶ የከበረ ክርስቶስ እንደሆነ አምናለሁ። ይሄ እምነቱ ነው። ይሄ እምነት ስላለው ነው ሥጋው ደግሞ የሚቀበለው። ይሄ እምነት በሥጋው ደግሞ ይገለጣል፣ ሥጋው ደግሞ በዚህ እምነት ይገለጣል። እና ቅዳሴ ከዚህ ሁሉ ጋር የተገናኘ ነው። እንግዲህ ወደ በኋላ ደግሞ የ14ቱን ቅዳሴያትን በተመለከተ ደግሞ ስንመጣ አንዳንድ ጉዳዮችን እናነሳለን። ጥሩ ይዋ በሰፊው ሄደህበታል። በይዘት እንግዲህ አንድ የሚያደርጋቸው የሚለውንም መጀመሪያ ላይ አንስተን የነበረውንም ጥያቄ ከነዛ አካዳሚካሊ ሊጠኑ ከሚችሉና ታሪካዊና ከሩብሪክሱ ገና ይዘቱን አካዳሚካሊ ከማጥናት የሚዘሉ ነገሮች አሉ የሚለውን አያይዘህ ያስረዳህበት ነገር አለ። ፍሬም እዚሁ ሀሳብ ላይ አሁን ኢዮባም አንስቷቸዋል። የሁሉም ቅዳሴ አውሶ አለው አይደል? ኢንትሮዳክተሪ ፓርቲ አለው፣ ጸሎት አኮቴትና ምስጋና አለው። በእነዚህ ምንም እንትን የለም። ሁሉንም ቅዳሴያት አንድ የሚያደርጋቸው ነገር ብለን ከምንዘረዘ ትሪሳይን የሌለው ቅዳሴ የለም። ምንድን ነው የምንለው? እሱን ዝማሬ ሱራፌል ብለን ነው የምንተረጉመው። ዝማሬ ሌሎችም እንግዲህ ተዝካራት አሉት። ዝክረ ሞት ወትንሣኤው አለው። የአናምኔሲስ የምንለው እነዚህ ነው። ሞተከ ትንሣኤንና ሞትህን እናገራለን የሚለው ጽዋዬ መንፈስ ቅዱስ የሌለው ቅዳሴ አበነ ማለት ነው፣ ኤፒክሌሲስ የሚሉት። ከዚያ ራሱን ችሎ ተዝካረ ቅዱሳንና ደግሞ ጸሎተ ፈትቶም እንደዚሁ ቡራኬ፣ እነዚህ ሁሉ የመሳሰሉ ነገሮች የሆነ ሁሉንም ቅዳሴያት አንድ የሚያደርጋቸው ነገር ብለን ከምንዘረዝራቸው መሀል ኢዮብም በሰፊው ሄዶበታል። እና እዚህ ላይ የምትጨምረው ነገር ካለ ፍሬ? እሺ ቢኒ፣ አብዛኞቹ ነገሮች አንስቷቸዋል ኢዮባ። ግን ከሱ በፊት አንድ እንድናስበው እንፈልገው ጉዳይ ሊተርጂ ወይም ሊቱርጊያ ፒፕልስ ወርክ ስለሆነ የህዝብ ስራ እንደመሆኑ እሷን ነገር በደንብ እኛ ቅዳሴ ውስጥ እናየዋለን እና እሱን መዘንጋት የለብንም። ምክንያቱም የግባተ መንጦላይቱን ሲጀምርም ካህኑ ቅዳሴውን ከመጀመሩ በፊት ወጥቶ ህዝቡ መኖሩን ያረጋግጥ እና ከዛ ልብሱን ይልበስ፣ ከዛ በሰማያዊ እግዚአብሔር ፊት መቆሙን ያስብ። ከዛ በሌላኛው ዓለም ስለሆነ የሚቀደሰው ይሄ ማለት ሰሞኑኛ በሆነው ጊዜ ሳይሆን ዘላለማዊ በሆነው ፍሎ በማያቋርጥበት ታይም ስለሆነ ወደ ፍሎ ታይም ነው ህዝቡን ሁሉ ይዞ የሚገባው። ስለዚህ ይህ ሰዓት ምን ያህል የምታስፈራናት ምን ያህል የምታስጨንቅናት ብሎ በእኛም እንደተለመደው ቅዳሴ ገቡና ወጡ እንጂ ጀመረና ጨረሰ ስለማንል ከዚህ ወደ ሌላ ዓለም መግባትን እና ከዛ ዓለም መውጣትን በቅዳሴው እናያለን። ይህ ግን ሁሉም ህዝብ ነው አንድ ላይ የሚሆነውና የጋራ ስራነቱ በደንብ መነሳት አለበት። ምክንያቱም ቅዳሴ የልዑካን ብቻ ወይም ደግሞ የአንድ አውትካም ቁርባን ያለው ስራ ብቻ ተደርጎ መታሰብ የለበት። ህዝቡ ሁሉ አንድ ላይ ወደ ላይ ከፍ የሚልበት እንደሆነ መታሰብ አለበት። ራሱ 3-4 ቅዳሴዎች ላይ የተደጋገመ ስለ ህብስቱ ራሱ ሲናገር ዮሐንስ ወልደ ነጎድጓድ ቅዳሴም ላይ ያለ ጎርጎርዮስ ካልዕ ላይም ይህች ህብስት በተራራና በኮረብታ የተበተነች ስትሆን ሰብስበህ አንድ ያደረካት ብሎ የአንድነቱን እና የእኛን አንድነት መመስከሩን ስናስብ የአንድነታችን ሚስጥር እንደሆነ ማሰብ አለ። ምክንያቱም የኢትዮጵያ ቤተክርስቲያን የምትቀድስ ቤተክርስቲያን ነች። የዛሬ 100-200 ዓመት ካሉት ክርስቲያኖች ጋር ምን የጋራ ነገር አለን ብንል ቅዳሴ ነው ያለን። አሁን እኛ ብዙ ድሪቶ ከላይ ጨማመርናቸው ነገሮች አሉን። ከዛ በኋላ ከአውደ ምሕረታችን መድረክ አድርገነዋል። ግን በኢትዮጵያ ታሪክ ውስጥ ያለችው ቤተክርስቲያን የምትቀድስ ቤተክርስቲያን ነች። ቀደሷም በተለየ ሁኔታ በዜማ የምትቀድስ ቤተክርስቲያን ነች። ሰማያዊ ዜማ የተሰጣት ቤተክርስቲያን ነች። በዜማ ብዙ ስርዓተ አምልኮ በዜማ የሚደረግ ነው። ይሄ ማለት ሰዓታቱንም ብንል ማህሌቱንም ብንል በዜማ የሚደረስ ነው። ከዛ በተለየ ሁኔታ ይሄ የቅዳሴ ዜማ ደግሞ ሁሉም ምዕመናን ተሰብስበው
ቅድም እንደተባለው በሶስቱ ክፍሎች ተከፍሎ ግብዓተ መንጦላቱንም ብናነሳ ከዛ የመጀመሪያውን የቅዳሴ ክፍልም ስናነሳ ከዛ ሁለተኛው ቅዳሴ ክፍልም ስናነሳ በተለየ ሁኔታ ያንን እናደርጋለን። መረሳት የሌለበት ግን ብዙ ቅድም ፎልክሎር እና ሊትሬቸር ላይ እንደማተኮርም በዚህ በኩል ደግሞ ዜማው ላይ ብቻ ማተኮርም አለ። የስራይ ማውጣት ከዛ እነዚህ ዜማዎች እዚህኛው ላይ ያሉ የሉም ማለት አይነት ጥናቶች ነው በዜማ ቤታችን ላይ የሚስተዋሉት። ቅዳሴውን ለማጥናት የሚሞከረው አገልግሎቱን ፈጻሚ ሆኖ ብቻ ነው የሚጠናው። አገልግሎት ፈጻሚው ደግሞ እንዴት አድርጎ ማዜም እንዳለበት የትኛው መቼ ማለት እንዳለበት የዑደቱን የቡራኪያቱን ነገር ነው የሚቆጥረው። ይሄም የጥናት አንድ አይነት ነው። ግን ይሄ ቅድም እንዳልነው ዋናውን መልእክት ግን ያሸሻል። ስለዚህ ከሩብሪክስ የዘለለ አይደለም። ፍትሐ ነገሥት ብንል ሌሎች የሲኖዶስ መጽሐፍቶችን ብንል ከህብስት ዝግጅት ጀምሮ እስከ ካህናት ልብስና እስከ ጸሎተ ፈትቶ ድረስ ካሉ ዲቴሎች ድረስ ጽፈዋል። በተለየ ሁኔታ ግን ቀደም ሌክቸር አንድ ዲስከንድ ያልነውን ግን ዘንግተውታል። ስለዚህ እሱም አንድ መሰብሰብ ያለበት ነገር ነው። ሌላኛው ከሌሎች ዓለማት ከሌሎች ቤተክርስቲያናት በተለየ ሁል ጊዜ የምትቀድስ ቤተክርስቲያን ነች። ብዙ በተለመደው ሰንበትን ይቀድሳሉ። እኛ በተለይ በከተማ ሁል ጊዜ ይቀደሳል። በዓላትም አዘቦትም የተለያየ ግጻዊ ሰርተን ከወቅቱ ከስንክሳሩ ከግጻዊ ወጥቶ ቅዳሴ እንቀድሳለን። ስለዚህ ሁል ጊዜ የምትቀድስ ቤተክርስቲያን ነች። ምዕመናን ቅዳሴ ላይ ይሳተፋሉ፣ ዜማውን ይሰማሉ። ግን ከዛ የዘለለ ነገር ግን አላገኘንም ነው እንድናተኩር የሚያስፈልገው። ምክንያቱም ቅዳሴ የህዝብ ስራ ከሆነ ምዕመኑ ተገኝቶ የሚቀደስ ከሆነ ምዕመኑን ስለማገልገል የሚቀደስ ከሆነ በጋራ በካህኑ አማካኝነት ሁላችንም ከፍ ብለን ወደ እግዚአብሔር መስዋዕት ሆነን የምንቀርብ ከሆነ እንዴት እየተደጋገምን ያገኘነው ነገር ላይ ምንም ሳናወጣለት ቆየን? ይሄ በደንብ መነገር አለበት። ከዛ ውጪ ይሄ ሁሉ ጊዜ ደጋግመን እንደመስማታችን ምን እንደሚልና የኢትዮጵያ ቤተክርስቲያን ምን ታስተምራለች ሲባል አሁንም ድረስ ሌሎች ነገሮች ነው የምንቆፍረው። ስለዚህ ምን ለማለት ብዙ ነገሮች ነው የምንቆፍረው። ፊት ለፊታችን ያለ ሁሉ ጊዜ የምንሰማውን ነገር ግን እየዘነጋ ነው ስለሆነ በደንብ ልነጋገር ይገባናል። በተለይ በዚህ በጾመ ፍልሰታ ወቅት በቤተክርስቲያን ከሌላው ጊዜ በተለየ ምዕመናን ይሰበሰባሉ። 24 ሰዓት አገልግሎት ይደረጋል። የ24 ሰዓት አገልግሎት ሁሉንም የሚወክሉ አገልግሎቶች ነው ያሉት። ልክ እንደ ጉባኤ ቤት ትርጓሜ ይሰጣል፣ ቅዳሴ አለ ሁል ጊዜም። ከዛ ውጪ ስብከት ይነገራል። ምዕመናን ሱባኤ ይዘው ሰዓታት ይቆማሉ፣ ሰዓተ ነግ ይቆማሉ። እነዚህ ሁሉ ነገሮች ያሉበት ውስጥ ከዜማው የምናዜመውን ማስተዋል ይጠበቅብናል። ስለዚህ ያንን በደንብ ማንሳት ይገባል። ሌላ ቅድም ዮባ የ3 ሰዓት አገልግሎት ሲል ነበር። አሁን እንኳን የ3 ሰዓት የሆነ አልመሰለኝም። ያን ያህል አካልቦ የመቀደስ እንጂ ሁሉንም ጠብቆ ለእግዚአብሔር መስዋዕት የማቅረቡን ነገር ዘንግተነዋል። ከዚህ በፊት በነበረ አንድ መርሃ ግብር ላይ ስለ ንባባችን እንዴት እያነበብነው እንዳልሆነ አንስተን ነበር። ይሄ ማለት የተወጣጡትን የመጽሐፍት ንባቦችን እያነበብናቸው አይደለም፣ ራሱ ቅዳሴውንም እያነበብነው አይደለም። ስለዚህ በለሆሳስ 2 3 እየተነበበ እንደ ማድረስ ያለ ማድረስ እንጂ ምዕመኑን ይዞ ለምዕመኑ እንዲሰማ አድርጎ ከዛ በነዛ ቃሎች ውስጥ እንዲመሰጥና እግዚአብሔር እንዲያገኝ ለማድረግና ወደ ላይ ከፍ ለማድረግ እየተሰራ አይደለም። ስለዚህ እሱ በደንብ ሊያነጋግረን ይገባል። ምክንያቱም አሁን ዛሬ እንድናነሳው የፈለግነው ቅዳሴ ማርያም ወደ እግዚአብሔር የመቅረብ የተመስጦ ውጤት ስለሆነ ልቡናዬ በጎ ነገርን አወጣ ብሎ አባ ሕርያቆስ ከልቡናው ያወጣው በጎ ነገር እንዴት ያለ ያማረ የሚያስደንቅ እንደሆነ ነው እንግዲህ ልናነሳ የፈለግነው። ስለዚህ እንዲህ ላለ ተመስጦ እንኳን በሚሆን ሁኔታ በር እየከፈትን አይደለም። ካልበን ነው እየቀደስን ያለ ነው። በወከባዎች ውስጥ ሰው
ልጆቹን እርሱ ቆርቦ ለመመለስ ያለ ብቻ እንጂ በነዛ ውስጥ የምናስተላልፋቸው መልእክቶች አባቶቻችን ያስቀመጧቸውን ጸሎቶች ለማድረስ እና ለማሰማት ፈቃደኛ እየሆንን አይደለም። ይሄ በደንብ ሊነገር ይገባል። መጽሐፍቶቻችንም ላይ ይሄ አልተስተዋለም። እንዲህ ማድረግ ይገባል፣ እንዲህ ማድረግ አይገባም መባሉን ማድረስ መገባቱን እንጂ ለምእመናን መሰማት አለበት። ምእመኑም አብሮ ህዝብም ካህንም ዲያቆንም አብሮ በጋራ ወደ ሰማያት የሚያደርጉት ጉዞ እንደሆነ መነገር ይገባል። ምክንያቱም አጠቃላይ ስርዓተ አምልኳችን ሁልጊዜም ስናገር ጉዞ ስለሆነ ከቤተልሔም ወደ ቀራንዮ ያለ ጉዞ ነው። ሁልጊዜ በቅዳሴ በኋላ ዲቴል የምናነሳው ከሆነ ሁሉንም ሂስትሪ ኦፍ ሳልቬሽን ስለሆነ እያነሳን ያለ ነው። በብሉይ ኪዳንም በአዲስ ኪዳንም ያለውንም ሂስትሪ ኦፍ ሳልቬሽን ሁልጊዜ በጉዞ ወቅት ስለሆነ የምናነሳው ወደዛ ራሳችንንም ምእመኑንም ለመክተት በዛ መልኩ ያሉትን ክፍተቶች በደንብ መነጋገር ይገባናል። ምክንያቱም መጽሐፍቶች የሚናገሩት አለ፣ ከዛ ደግሞ ፕራክቲሱ አለ። መጽሐፍቶቻችን እጅግ በአማረ ቃል እንዴት ይህንን ነገር አልሰማነውም፣ ምክንያቱም ስናነብ ብቻ የምናገኛቸው ቃሎች እንዴት ይህን አልሰማነውም የምንላቸውን ነገሮች ይዘዋል። ከዛ ደግሞ በስብከቶቻችንም በመጽሐፍቶቻችንም ይህች የምትቀድስ ቤተክርስቲያን የምትቀድሰውን ነገር አውጥቶ አጉልቶ እንዲናገራለን ስንል አንሰማም እና ያ በደንብ ሊታሰብበት ይገባል። ትክክል ፍሬ። ወደ ሁለተኛው ጥያቄ ሊያንደረድር የሚችልን ነጥብ አንስተህ ነው ወደ መጨረሻ ያልከው። እሱም ያው ዛሬ ለመወያየት ማዕከል ያደረግነው ቅዳሴ ማርያም ነው። እዚህ በጥቅሉ ስለ ስርዓተ ቅዳሴው የመጀመሪያ ጥያቄ አድርገን ይህንን ካነሳን የሚከተለው ጥያቄ ከአጠቃላዩ ምስል የምናረቀው ሌላኛው ጉዳይ ከዛ ምን ኤክስቴንድድ የሚሆነው የቅዳሴ ማርያም ነገር ነው። እዚህ አሁን 14ቱ ቅዳሴያት የቁጥሩ ነገር ያው እንትን ሊሆን ይችላል 14 የሚሆኑ 20 የሚሆኑ ግን ቅዳሴያቱ ፈንክሽናሊ ሳክራሜንታሊ ከምስጢራት ጋር በተያያዘ የፈንክሽን ልዩነት እንደሌላቸው ይታወቃል። ግን ያም ሆኖ በተለየ ሁኔታ አንድን ነገር አጉልቶ የመናገርና የትኩረት ማዕከልን የሚያደርጉት ነገር ደግሞ ይለያያል፣ በኮንሰርን ይለያያሉ። ግድ በሚሉት ነገርና አተኩረው በሚጽፉበት ነገር አጉልተው በሚጽፉበት ነገር ይለያያሉ እና ስለዚህ ቅዳሴ ማርያም ከሌሎች ቅዳሴያት ጋር ያለው አንድነትና የኮንሰርን ልዩነት ወይም የእንትን ወደ አማርኛ ምን ብለን እንደምንጠራው የትኩረት እንበለው የትኩረት ልዩነት ምንድን ነው የሚለውን ሁለተኛ ጥያቄ እናድርገው። ማን ይቅደም? ይዋ 14ቱ ቅዳሴያት በአጠቃላይ በቅርጽ ደረጃ ስንመለከታቸው ሁሉም ቅዳሴያት 14ቱም ያ ማለት አኮቴተ ቁርባን ብሎ የሚጀምረው ክፍል ማለት ነው። ዘደረሰ ብሎ ወይም የደረሰውን በማስተዋወቅ በእኛ ቅዳሴ ሰለስቱ ምዕት ደረሱት፣ ዮሐንስ ወልደ ነጎድጓድ የደረሰው፣ ሐዋርያት የደረሱት፣ አባቶቻችን ሐዋርያት የደረሱት፣ ያዕቆብ ዘስሩግ የደረሰው እያልን የምንጠቅሳቸው እነዚህ 14ቱ ቅዳሴያት በሙሉ በእግዚአብሔር ከእናንተ ጋር ከሁላችን ጋር ይሁን ብሎ ልባችንን በሰማይ እንድናኖር ካህኑ ካደረገን በኋላ የሚነበበው ቅዳሴ ማለት ነው። ከ14ቱ ቅዳሴያት ብለን ስንነጋገር እነዛን ማለታችን ነው። ከዛ በፊት ያለው እንዳልኩት ቅድም ወጥ የሆነ ጉዳይ ነው እስከዚህ ሰዓት ድረስ ባለው በወጥነት ያለ ስለሆነ፣ ከዛ በኋላ ያሉት ቅዳሴያት እንዳልከው ኮንሰርናቸው ይለያያል። ግን ደግሞ በዋነኝነት በመሰረታዊነት የሚይዟቸው አብይ ጉዳዮች አሉ። ምክንያቱም የሚፈጽሙት ምስጢር የስጋው ደሙ ምስጢር ነው። ስለዚህ ይሄን የስጋው ደሙ ምስጢር መፈጸሚያ ሆነው የተዘጋጁ ጸሎቶች ስለሆኑ ወደዛ የሚያተኩሩ ጸሎቶች ናቸው። በሁሉም ቦታ ሊሄዱ ይችላሉ። ኮንሰርናቸው ይለያያል ማለት የሚያነሷቸው ሀሳቦች ሊለያዩ ይችላሉ። የሚያነሷቸው ሀሳቦች ማለት በአንዱ ያልተነሳ በሌላው የሚነሳ ተጻራሪ ያልሆነ ፈጽሞ ሊጻረር የሚችል ግን አንደኛው ያላጎላው ሌላው የሚያጎላው ይሆናሉ። መዳረሻዎቸው ግን ያንን የጸሎት ሐሙሱን ስርዓት ልክ ጌታ ለነገ እንደ ዛሬ እንደሰጣቸው ቤተክርስቲያን ደግሞ የትናንቱን
እንደ ዛሬ ስለምትቀበል ይሄንን ማሳየት መናገር ነው ዋነኛ ዓላማቸው። ምክንያቱም ከታሪክና ከጊዜ ከቦታና ከሁኔታ ውጭ የሆነ ነገር ስለምናደርግ ቅዱስ ጳውሎስ በቆሮንቶስ መልእክቱ ለቆሮንቶስ ክርስቲያኖች እንደነገራቸው ይሄ ለእናንተ የምሰጣችሁን ደግሞ ከጌታ ተቀብያለሁ ብሎ ሲናገር የጌታን ሞቱና ትንሣኤውን ያላየ ማለት ጌታ በሞት በትንሣኤው ጊዜ ያልነበረ ግን ደግሞ በተለየ አጠራሩ በዛ በደማስቆ መንገድ የተጠራ ነው ቅዱስ ጳውሎስ በምሴተ ሐሙስ ከሐዋርያት ጋር አልነበረም። ግን ዛሬ ለቆሮንቶስ ክርስቲያኖች የሚያቀብላቸውን ቅዱስ ምስጢር እሱ ደግሞ የተቀበለበት ያገኘበት ያ ስብስብ አለ፣ ያ የቤተክርስቲያን ህብረት አለ። በዛ ህብረት ውስጥ ነው ሲቀበል እሱ እንደ ጸሎተ ሐሙሱ እንጂ የሚቀበለው ከጸሎተ ሐሙስ ውጭ ነው አይደለም የሚቀበለው። ስለዚህ ለዚህ ነው እሱ እኔ ከጌታ ተቀብያለሁ ብሎ ሲናገርም ሰው የተቀበለው ከጌታ ስለሆነ ቀጥታ የጌታን ነገር ከዛ ቁጥር የገባ እንደሆነ ልክ በእኛም ቅዳሴ አየነው ዳሰስ ነው ከሱም ጋር በላን ጠጣን አሁንም እንዲህ እያልን እናመስግነው ሲል አባ ሕርያቆስ ከሱ ጋር መብላት መጠጣት ማለት ያንን ጊዜ አንድ ጊዜ የሆነውን ለዘላለም አድርጎ በዛ ውስጥ እንዳለ እንደምንሳተፍ መናገር ነውና ይሄንን በመናገር 14ቱን ቅዳሴያት አይለያዩ ወደዚህ ለመሄድ የሚያደርሳቸው ጎዳናዎች አሉ። የመጀመሪያው እንግዲህ ሁሉ ጊዜም ማን ነው መጥቶ ያዳነን የሚለውን ይናገራሉ። ስለዚህ የመጣው ማን ነው የሚለውን ከመለሰ በኋላ መጥቶ የሚያድነን በአባቱ ፍቃድ እንደሆነ በመንፈስ ቅዱስ ፍቃድ እንደሆነ በሁሉም ቅዳሴዎች ይህንን ይናገራሉ። በአንድ ልጅ በጌታችን በኢየሱስ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን የሚለው ጸሎት እንዲሁ ቀላል ዝም ብሎ ለመባል ብቻ የሚደርስ ጸሎት አይደለም። ብዙ መሰረታዊ የነገረ ሥላሴ ትምህርቶች የያዘ ነው። ቅዱስ ባስልዮስ ስለ መንፈስ ቅዱስን በተመለከተ ለተነሱ ጥያቄዎች መልስ ሲሰጥ አንዱ ከሚያነሳቸው ጉዳዮች በቅዳሴ የምንላቸው እነዚህ ሀሳቦች ምን ተሸክመዋል የሚለውን ነበር የሚያብራራውና ይሄንን የሚናገርበት ክፍል አለ። ማን ነው መጥቶ ሰውን ያዳነው የሚለውን የሚናገርበት ክፍል አለ። የሰውን ውድቀት ተናግረው የሚጀምሩ ለምሳሌ እንደነ ቅዱስ አትናቴዎስ ቅዳሴን የመሰሉ ቅዳሴዎች ደግሞ አሉ። ከላይ ጀምረው የአዳምና ሔዋንን መሳት ጀምረው የሚመጡ አሉ። ከዛ ደግሞ እንደ ቅዳሴ ማርያም ሳልቬሽን ሂስትሪ የምንለውን የድነቱን ታሪክ በብሉይ ኪዳን አሳይተው እስከ ጌታ መምጣት ድረስ የሚያደርሱ አሉ። በዚህ ቢለያዩም ግን ሁሉም የመጣው ማን ነው የሚለውን ለማሳየት ይተጋሉ ማለት ነው። ከዛ በኋላ እንዴትና ለምን ሰው እንደሆነ ሁሉም ቅዳሴያት ይህንን ይናገራሉ። ከዛ ሰው ከሆነ በኋላ የፈጸመውን ያችን ለምሳሌ ወደ ጸሎተ ሐሙስ የምታደርሰዋን ያችን መንገድ ለምሳሌ በገዳም መራቡን፣ በዮሐንስ ዘንድ መጠመቁን፣ ማስተማሩን እነዚህም በሙሉ ያንን ጌታ በምድር ላይ ያደረገውን ስራ ሁሉ ከተናገረው በኋላ ወደ ጸሎተ ሐሙሱ ወደዛች ምሽት ሁሉም ወደዛች ምሽት ይመጡና ያችን ምሽት ወይም ደግሞ ያችን የጸሎተ ሐሙሱን ስርዓተ ቁርባን የተሰራባትን ኢንስቲትዩሽን ተብላ የምትገለጠውን ያችን ጊዜ ደግሞ ሁሉም ያነሷታል በተለያየ መንገድ፣ ግን ያችኑ የጸሎተ ሐሙሱን ጉዳይ ያነሳሉ ማለት ነው። እንደነ ቅዱስ ዮሐንስ አፈወርቅ ያሉት ያንን ከተናገሩ በኋላ መልሰው ወደ ሕማሙ ይመለሳሉ። ሌሎቹ ደግሞ ሕማሙን ተናግረው ያችን ይናገራሉ። ሁለቱም አንድ ነው። ያው የዕለተ ዓርቡ ጉዳይ በዕለተ ሐሙስ እንደተፈጸመ ስለምናምን ማለት ነው። ከዛ በኋላ ያው ጽዋዬ መንፈስ ቅዱስ ነው። መንፈስ ቅዱስ የሚጠራበት ህብስቱን ስጋ መለኮት ደሙን ወይኑን ደመ መለኮት እንዲያደርግ መንፈስ ቅዱስ የሚጠራበት ነው። ይህ ብቻ ሳይሆን ቤተክርስቲያን ያለነውን ሁላችንም ደግሞ አንድ ለማድረግ ምክንያቱም ስጋው ደግሞ የምንቀበለው ወደ አንድ ለመሆን ስለሆነ ሀበነ ንህበር በዘዚያ ከመንፈስ ቅዱስ ከአንተ ሆነ መንፈስ ቅዱስ አንድ እንሆን ዘንድ ስጠን ብለን የምንለምንበት ጸሎት ይመጣል። ይሄም በሁሉም ቅዳሴያት ላይ ያለ ነው። ከዛ በኋላ የመላእክቱ ምስጋና፣ የጌታ ጸሎት አባታችሁ ነው የሚለው ጸሎት፣ የመላእክቱ ምስጋና ጸሎተ ፈትቶ ይዞቱ ቢለያይም ግን በሁሉም ዘንድ ጸሎተ ፈትቶ አለ። መጨረሻው እንግዲህ በእግዚኦታ ምክንያቱም ቅዱስ የሆነው ነገር ለቅዱሳን ነው የሚገባው ብሎ ካህኑ ካወጀ በኋላ በእኛ ዘንድ ቅድስና ተፈልጎ ስለሚታጣ
አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው ካልን በኋላ ተያይዘን ሁላችንም እግዚኦ መሐረነ ክርስቶስ ብለን ከጸለይን በኋላ ስጋው ደግሞ የምንቀበል ይሆናል። ስለዚህ በመሰረታዊነት 14ቱም ቅዳሴያት ይሄንን ወጥ የሆነ ጉዳይ ይከተላሉ። ግን ኮንሰርናቸው እንዳልነው ይለያያል። ለምሳሌ አሁን እኛ ለመነጋገር ያሰብነው ቅዳሴ ማርያም ገና ሲጀምር ቅዳሴው ውዳሴ የማመሰግነው ድንግል ማርያምን ነው የማመሰግነው ብሎ ይጀምራል። በራሱ ይሄ በጣም ከሌሎቹ ቅዳሴያት በተለየ ሁኔታ እንድናየው ያደርገናል። ምክንያቱም ለምሳሌ እንደ ቅዳሴ ሐዋርያት የእግዚአብሔር አብን ወይም ደግሞ የክርስቶስና አባት በክርስቶስ አማካኝነት ከማመስገን የሚጀምሩ ቅዳሴያት አሉ። ናኩተከ እግዚኦ በአሐዱ ፍቁር ወልድከ እግዚእነ ኢየሱስ፣ በአንድ ልጅ በጌታችን በኢየሱስ አንተን እናመሰግናለን ብለው የሚጀምሩ አሉ፣ የድነቱን ነገር ሲያሳዩ። አሁን የቅዳሴ ማርያም ደራሲ ደግሞ ድንግል ማርያምን ከማመስገን እጀምራለሁ ይላል። የተገለበጠ ነገር ይሆናል ማለት ነው። አሁን በክርስቶስ አማካኝነት ለተሰራው ስራ አንድ አባቱን እናመሰግናለን፣ ቤተክርስቲያን ታመሰግናለች ብላ ትጀምራለች በሁሉም ቅዳሴያት። በዚህ ደግሞ በድንግል ማርያም በተሰራው ስራ በድንግል ማርያም የእግዚአብሔር አብ በድንግል ማርያም አንድያ ልጁን ወደ ድንግል ማርያም በመስደዱ እና ደግሞ በድንግል ማርያም በሰራው ስራ በተገላቢጦሽ በሰው ላይ በሰራው ስራ ከሰው ወገን በሆነች በድንግል ማርያም በሰራው ስራ ደግሞ ምስጋና ደግሞ ታዘጋጃለች ቤተክርስቲያን። አሁን የምታደንቀው ቤተክርስቲያን የምታደንቀው የምታሳየው ነገር በሙሉ በድንግል ማርያም እግዚአብሔር የሰራውን ስራ ነው። ከአእምሮ በላይ የሆነም ስራ የሆነው በአንድ በፍጡር ላይ እግዚአብሔር የሰራው ስራ ድንግል ማርያምን ተጠቅሞ የሰራው ስራ ዓለምን የማዳንን ስራ በድንግል ማርያም መስራቱ በፍጡር ላይ የተሰራው ስራ ይሄ ከምንም በላይ ከፍ ያለ ስለሆነ አሁን ከሌሎች በተለየ ሁኔታ በዚህኛው ቅዳሴ ደግሞ ከድንግል ማርያም ተነስተን ያ ማለት ወደ ድንግል ማርያም ማይጸን አንድኛ ልጁን የሰደደውን እግዚአብሔር አብን በድንግል ማርያም ባደረገው ስራ ደግሞ ማመስገን እንጀምራለን። የተለየ ነገር አይደለም የሚያመጣው። ልክ በሌሎቹም እንደተባለ ሌሎቹ ቅዳሴያት ላይ ለምሳሌ ወደ አንዲት ብላቴና ልጅን ሰደድከው እያለ ወደ ድንግል ማርያም ማይጸን ሰደድከው እያለ ተናግሯል። በዚህኛው ቅዳሴ ላይ በቅዳሴ ማርያም ደግሞ የቆመበት ምስጢር በዚህች ዕለት በዚህ ሰዓት በዚህ ምስጢርና በዚህ ቁርባን ፊት እቆማለሁ ካለ በኋላ ይህን ምስጢር ይህንን ቁርባን እሳታዊ እንደሆነ ይናገራል። እሳታዊ ነው፣ እሳታውያን የሆኑ ሱራፌልና ኪሩቤል ሊሸከሙት ሊነኩት የማይቻላቸው ነው ካለ በኋላ ይህ እሳታውያን የሆኑ ኪሩቤልና ሱራፌል ሊሸከሙት ሊነኩት የማይቻላቸው ዛሬ ቤተክርስቲያን የምታቀርበው መስዋዕት ግን ከሱራፌል ከኪሩቤል በባህሪ ከምታንስ የሁላችን መመኪያ ከሰው ወገን መመኪያ ከሆነች ከድንግል ማርያም የተነሳ እንደሆነ ደግሞ ስለዚህ ኦ ማርያም በእንተ ዝናፈቅረኪ ብሎ የዚህ ምስጋና የዚህ ቅዳሴ መነሻ የሆነው እስመ ወለድኪ ለነ መብልዐ ጽድቅ ዘማማን ወስቴ ዘማማን አሁን የቆምንበትን ምስጢር አማናዊ ያደረገውን ስጋ መለኮት ደመ መለኮት ከአንቺ የተገኘ ነውና ስለዚህ እንወድሻለን፣ እናከብርሻለን፣ ከፍ ከፍ እናደርግሻለን ብሎ የድንግል ማርያም ምስጋና ማመስገን ይጀምራል። የድንግል ማርያም ምስጋና ማመስገን ማለት አሁን በጣም እንደው ብዙ ጊዜ ያው ስንነጋገር ስናስተምርም በተለየ ሁኔታ የድንግል ማርያም ማመስገን ከነገረ ክርስቶስና ከምስጢረ ሥላሴ የተለየ አድርገን ስለምናስተምር ነው እንጂ በዚህ በቅዳሴ ማርያም የምናየው መሰረታዊ ነገር ድንግል ማርያምን የምናመሰግነው በዛው በነገረ ክርስቶስና በምስጢረ ሥላሴ ነው። ምክንያቱም ድንግል ማርያም የምትመሰገነው እግዚአብሔር በድንግል ማርያም ላይ በሰራው ስራ ነው። በድንግል ማርያም ላይ የሰራው ስራ ማለት ለሰው ልጆች የተሰጠ ትልቅ ሀብት ማለት ነው፣ የስጋዊ ሀብት ማለት ነው። ስለዚህ በዚህ በስጋዊ ሀብት አማካኝነት ከኛ ወገን በንጽህና የኛን ሁሉ ሰውነት ወክላ በንጽህና ይሄንን ለማድረግ የበቃች ድንግል ማርያም ነችና ድንግል ማርያምን ያመሰግን። የድንግል ማርያም አሁን እኮ ከፍጥረት ሁሉ ከፍ ያለች እንደሆነች ነው የሚያሳየው። በዚህ መልኩ በቅዳሴ ሰዓት የምናመሰግነው ሌላ አካል የለም። በ14ቱ ቅዳሴያት ከ13ቱ ቅዳሴያት ውስጥ እነዚህን ነገሮች አናገኛቸው። እያመሰገንን ያለ ነው አሁን ድንግል ማርያምን ነው። ለምን? በድንግል ማርያም የሆነው ሰማያዊ ጸጋ ሰማያዊ ሀብት ልክ ለድንግል ማርያም ሰማያዊ ሀብት ተሰጣት ብለን በቅዳሴ እንደምናመሰግነው ለመላእክቱ ለሐዋርያቱ በሙሉ ምንጠራቸው ሀብቶች አሉ፣ ጸጋዎች አሉ። ለድንግል ማርያም ግን ሀብተ ሰማያት ለማርያም ድንግል ነው የምንለው። ድንግል ማርያም ሰማያዊ ሀብትን የተሰጣት ነው የምንለው።
ጠቅልለን ነው የምናገረው ለድንግል ማርያም እና የተሰጣት ክብር የተሰጣት ጸጋ ሰማያዊ ሀብት እንደሆነ አጉልቶ የሚናገር ስለሆነ ስለዚህ ማን የመጣው ወደ ድንግል ማርያም ማኅፀን የተላከው? ሌሎቹ አንድያ ልጅ ሰድርከው ብለዋል። ያ አንድያ ልጁ ወደ ድንግል ማርያም ማኅፀን የመጣው እሱ ማን ነው? በድንግል ማርያም ማኅፀን እንዴት ሰው ሆነ? አሁን የቅዳሴ ማርያም በስፋት የምናገኘው ይህንን ነው። እሳታዊ ነው ብሎ ከተናገረ በኋላ መለኮትን ከመሰለ በኋላ እሳታዊነቱን ግን በደንብ አድርጎ ለማስረዳት ምክንያቱም እንደ ምድራዊ እሳት እንዳይመስለን ደግሞ ይጨንቀዋል። ስለዚህ ከምድራዊ እሳት የተለየ እንደሆነ የምናምነው ማን ነው እሱ ለሚለው በትክክል ከምድራዊ እሳት የተለየ ከሶስቱ አካል አንዱ አካል ባህርየ ሰብን የተዋህደው ባህርየ መለኮት እንደሆነ በተዋህዶ የከበረ እንደሆነ ከምስጢረ ሥላሴ እስከ ምስጢረ ሥጋዌ ከዛ በነገረ ማርያም ይነግረን። ነገረ ማርያም ሲባል የድንግል ማርያምን ታሪክ አይደለም የሚተርከው፣ የድንግል ማርያምን ሕይወቷን አይደለም የሚናገረው፣ የዜና ሕይወቷ መጽሐፍ አይደለም። አሁን በድንግል ማርያም የሆነውን ትልቁን የነገረ ተዋህዶ ምስጢር የሚገልጽ ይሄ ምስጢር ነው ዛሬ እንድንሰበሰብ ያደረገን ነው። ስለዚህ አሁን ከሌሎቹ ቅዳሴያት በተለየ ሁኔታ ቅዳሴ ማርያም ወደዛ ወደ ሰበሰበን ምስጢር አይረሳ፣ ሙሉን እየረሳ አይደለም። አንዳንድ ጊዜ በቅዳሴ ማርያም በመሰረታዊነት የቅዱስ ቁርባን ምስጋና እንደሆነ ይዘነጋል የሚሉ ሰዎች አሉ። እንደዛ አይደለም እያደረገ ያለው። በትክክል ግን የምናመሰግነው ይሄ ምስጋና የመጣው ይሄ ቁርባን የመጣው በራሱ እንዴት ነው የሚለውን የሚያስረዳ ነውና ቅዳሴ ማርያም በይዘቱ ከሌሎቹ የተለየበት ሁኔታ ድንግል ማርያምን ማዕከል ያደረገ ስለሆነ ሌሎቹ በሙሉ በክርስቶስ የተሰራውን ስራ ወደ ዓለም መምጣቱን ዓለምን ማዳኑን ይናገራሉ። እርግጥ ነው ሁሉም ወደ ድንግል ማርያም ማኅፀን መምጣቱን ከድንግል መወለዱን የሚዘነጉ አይደሉም። ቅዳሴ ማርያም ግን በተለየ ሁኔታ እግዚአብሔር ከሰው ወገን ከባህሪያችን ከኛ ባህሪ መመኪያ የባህሪያችን መመኪያ ገንዘብ የሆነች ድንግል ማርያምን በእናትነት መርጦ በድንግል ማርያም ላይ ያደረገውን ታላቁን የሥጋዌ ምስጢር ከመመርመርና ከመደነቅ በላይ እንደሆነ እያነሳ እግዚአብሔርን በድንግል ማርያም የሚያመሰግንበት ድርሰት ነው ማለት ነው። በዚህ ምክንያት ኮንሰርኑ የተለየ ሆኖ ልናገኘው እንችላለን። ግን በምስጢር 14ቱም ቅዳሴያት አንድ በሚሆኑበት መንገድ አንድ ሆኖ እናገኘዋለን። ያ ማለት በሌላ አነጋገር ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ አያወራም እየተባለ እንዳልሆነ ልብ ሊባል ይገባል። የኮንሰርን ልዩነት ብቻ ነው የሚለው ፍሬ። እሺ ዮባን እንዳነሳው ነው። ሌላ 14 ቅዳሴያት ስንል አንድ ላይ ማሰብ ያለብን ብዬ ማስበው ልክ እንደ ወደ መጽሐፍ ቅዱስ ስንመጣ ልክ እንደ አራቱ ወንጌላት በተለያየ አኳኋን የክርስቶስን ነገር እንደሚናገሩ ሕማሙን፣ ሞቱን፣ ትንሣኤውን ግን ሁሉም የዛ ማዕከላቸው ያ እንደሆነ ያለ 14ቱ ቅዳሴዎች ላይ ያለ አንድነት አለ። ምክንያቱም አሁን ስለ አራቱ ወንጌላት ስናነሳ አራቱም ክርስቶስን በተለያየ አኳኋን ነው የሚነግሩ። ማቴዎስ የሚነግርበት መንገድ ዕብራውያንን ማዕከል ያደረገ ነው ወይም የሕግ መጽሐፍትን የሚመስል ነው። ከዛ ሉቃስ የታሪክ መጽሐፍትን የሚመስል ሆኖ ትህትናውን ከአሕዛብ ጋር መሆኑን በግርግም መወለዱን ይነግረናል። ከዛ ማርቆስ ከሮማውያን ጋር ያለውን ነገር ታምራቱን ይነግረናል። ዮሐንስ ደግሞ ከነዚህ ሁሉ ተለይቶ ከሰማያዊ ማዕረግ እንዴት ያለ ነገር እንደሆነ እየነገረን መጥቶ ሁሉም ግን ሕመሙን ይነግሩናል። ሶስቱ የሚለያዩበት ነገር እንዳለ ሁሉ ሶስቱም ደግሞ አንድ የሚያደርጋቸው ነገር ኖሮ ከዮሐንስ የሚለያቸው አለ። እነዚህ ሁሉ ልክ በኋላ አቅማራት ብለን እንደምንሰበስበው እነዚህ ሁሉ አራቱ ወንጌላት የሚነግሩንን ነው። ቅዳሴዎችም በዛ መንገድ ነው የተቀመጡት። ይሄ ማለት 14ቱም ቅዳሴያት ቅድም ዮባ እንዳነሳው መነሻቸው፣ ማዕከላቸው፣ መደምደሚያቸው ወደ ቁርባን ነው የሚያመለክቱት። ቁርባን እንደመባላቸው የቁርባን ምስጋና ቁርባኑ ራሱ ምስጋና ነው፣ ግን የምስጋናው ምስጋና ወደዛ ነው የሚያመለክቱ። ግን ያን ሲያመለክት ሂስትሪ ኦፍ ሳልቬሽን ውስጥ የመረጡበትን አንግል ነው የሚለያየው። ልክ አባ ሕርያቆስ በእመቤታችን በኩል ሆኖ ይህን ድህነት አየ። በእመቤታችን በኩል ሆኖ ይህን ድህነት ሲያይ በብሉይ ኪዳንም በሐዲስ ኪዳንም ደግሞ በምትመጣው መንግስትም
አድርገው ይህን የድህነት ታሪክ ያያል። ነገረ ድህነትን ያዩበት አንጻር ነው። ምክንያቱም ነገረ ድህነት በሁሉም ውስጥ ያለ ነገር ስለሆነ ማለት ነው። ስለዚህ ከሰማይ ወረደን በተለያየ መንገድ ይነግሩናል። ተላከን፣ ወረደን፣ ዳንበትን። ልክ አሁን ቅዳሴ ሐዋርያት በተወደደ ልጅህ ልክ እንደ ቅዱስ ጳውሎስ መልእክታት ያለ አገባብ አነጋገር መጀመሪያ ነው ያለው። ስለዚህ በተወደደ ልጅህን ፓውሊኒያን ሆኖ እናገኘዋል። ይሄ የሐጋዊ ቅዱስ ሐዋርያት ብቻ ሳይሆን የብዙ ከ5 ከ6 በላይ የሆኑ ቅዳሴያት መግቢያ እንዲህ ያለ ነው። የቤታችን ቅዳሴ ሲናገር ደግሞ አባ ሕርያቆስ እኔስ የማርያም ቅዳሴ እናገራለሁ በማብዛት አይደለም በማሳነስ ነው እንጂ እኔስ የድንግልናቷን እናገራለሁ ብሎ ነው የሚገባው። ከዛ ስለ ቁርባን ማንሳት ይጀምርና ከዛ ደግሞ ይህንን አስገኝተሽልናል ብሎ ወደ ቤተክርስቲያን ወደ በእንተ ብፁዕ ወይም በእንተ ብጽዕት ወደምንለው የቤተክርስቲያንን ሃይራርኪ ወደምናይበት ደግሞ ጸሎት ይመጣል። እዛ ጸሎት ውስጥ ቅዱስ ጳውሎስ ስለ ነገስታት ጸልዩ፣ ስለ አባቶች ጸልዩ የሚለውን አንስተን ሁሉም ቅዳሴያት ላይ ይህንን አባቶችን ማሰብ አለ። ይህ አባቶችን ማሰብ እሱ ከምልጃ ጋር ያያይዝና እነዚህን ብቻ አይደለም በዚህ ቦታ ያሉትን ሁሉንም ከዛስ የጸጋ ሁሉ መገኛ ነሽ ይላል። ያ የጸጋ ሁሉ መገኛታ እንዴት ነው የሚገልጸው? በቦታ ሁሉ አንቺ ርስት ነሽ፣ ስምሽም በእግዚአብሔር ዘንድ የሰለጠነ ነው። ይህን ስሉጥነት ያነሳል። የጸጋ ሁሉ መገኛ ነሽ። ምክንያቱም በድነት ታሪክ ውስጥ ዴሊቨር አድርጋ ከዛ በኋላ የቀረች አይነት አይን እንዳናይ ከእርሷ ዘንድ ተወለደ ብቻ ሳይሆን አሁንም ጸጋን በእሷ በኩል እናገኛለን። ስለዚህ አሁንም ቢሆን በዚህ ቦታ ስለሞቱ ሰዎች አንቺ አማልጂ፣ ምክንያቱም አንቺ የድል ነሺዎች ነሽን ነው በደንብ የሚነገር። ስለዚህ የጸጋ ሁሉ መገኛ ነሽ፣ የጸጋ ሁሉ መሰብሰቢያ ነሽን ያነሳታል። ይሄ በሌሎች ቅዳሴዎች ላይ አሁን በእንተ ብፁዕም ጸሎተ ቡራኬውም ላይ ጳጳሳቱን ሐዋርያቱን ያው በዚህ የምናነሳው እስከ መጥምቀ ዮሐንስ ስለሆነ ነው እንጂ ሁሉንም ሐዋርያትን ከዛ ወንጌላውያንን ሁሉ ጠቅሰን ስለነዚህ ብለን ነው ከዛ ጸሎተ ቡራኬ የምናደርሰው። ስለዚህ ስለነዚህ ብለን ምልጃ እንደማቅረባችን ያለ ደግሞ ስለሷ ብለን ምልጃ የምናቀርበው። ስለዚህ በእንተ ብፁዕ ብለን እንደምንጀምረው በእንተ ብጽዕት ብለን እንጀምራለን። ከዛ በእንተ ብጽዕትም ስንል እነዛ ሁሉ የተዘረዘሩትን ወደ እርሷ እናደርጋቸዋለን። ከዛ ይህንን የምልጃዋን ነገር ያነሳል። የምልጃዋን ነገር እያነሳ መጥቶ ነው ከዛ ድህነትን ደግሞ የሚያነሳው። ስለዚህ ወደ ላይም ወርታችም እየወጣም እየወረደም የሚያነሳው አንዱን ድህነት ነው። ያ ድህነት ግን አገልግሎቷን የፈጸመች አይነት አድርገው እንደሚናገሩት ያይደለ አማናዊ የሆነ አሁንም ላይቭ የሆነ ከምልጃዋ መጠቀማችንን ይናገራል። ከዛ በኋላ የመወለዷን ነገር እንዴት አድርጋ እንዳደገች ብሎ ወደ ብሉይ ኪዳን ታሪክ ይገባል። ስለዚህ ምንን እንድናነሳ ነው እዚህ ጋር አንድ የሚያስፈልገው 14ቱም ቅዳሴያት በስትራክቸር የተለያየ ነገር የሚያነሱ ቢመስሉም ልክ እንደ ወንጌላቱ የተለያየ ነገር ያነሱ ቢመስሉም ግን አራቱን ወንጌላት በሚመስል አራቱ ወንጌላት እንዳላቸው አንድነት ያለ አንድነት አላቸው። ማዕከላቸውም አንድ ነው። ልክ የወንጌላቱ ማዕከል ሕማሙ ትንሣኤው እንደሆነ ይህንን ቅድመ ቤተክርስቲያን ግኖስቲኮች ምትለይበትም ጭምር እነሱ ብዙ ሐሰተኛ መጽሐፍቶችን ሲጽፉ ማዕከላቸው ሕማሙ ሞቱ አይደለም። ሕማሙና ሞቱ የቤተ ክርስቲያን መጽሐፍት ማዕከል ነው፣ የወንጌላት ማዕከል እንዲሁም የቅዳሴያት ማዕከል። ሌላ ከወንጌላት ውጪ 14ቱ ቅዳሴያት ምንን ያመለክቱልናል? ልክ እንደ ራዕየ ዮሐንስ ያሉ ደግሞ መጽሐፍት ናቸው። በራዕየ ዮሐንስ ውስጥ የምትመጣዋ መንግስትን ቅዳሴ በትንሹ ዮሐንስ ይነግረናል። ልክ ሱራፌልና ኪሩቤል እርሱን ያለማቋረጥ ያመሰግኑታል። ይህንን 24ቱ ካህናት ኪሩቤል ደግሞ በእርሱ ፊት በመንቀጥቀጥ መቆማቸውን የብዙ ቅዳሴያት ኮንቴንት ነው። ሐዋርያት ቅዳሴ ብንል ዮሐንስን ወልደ ንጓል ብንል ሁሉም ላይ ኪሩቤል ፊታቸውን ሸፍነው በመስቀል አምሳያ አድርገው በእርሱ ፊት ምስጋናን ያደርሳሉ። ይህ የምትመጣዋ መንግስት ቅዳሴን ነው ዮሐንስ ይነግራል። ይሄ ቅዳሴ ደግሞ
ኮንቴንት ሆነው ወደምትመጣው መንግስት ያመለክቱናል። ይሄ ማለት የድነታችንን ገና ቀጣይነትም ይነግሩናል ማለት ነው። ልክ እምነት፣ ተስፋ፣ ፍቅር ብለን ድነትን እንደምንገልጸው ያለ ማለት ነው። አምነናል እንደዳንን በፍቅር እንመላለሳለን፣ ደግሞ ተስፋ እናደርጋለን እንደምንለው ያለ ነው ቅዳሴያቱ የሚነግሩን። ከዚህ በፊት ያለውን እና በምሴተ ሐሙስ የተፈጸመውን ነገር በዕለተ ዓርብ አይን አድርገው ይነግሩናል። ድህነትን በዚህ መልክ እግዚአብሔር ፈጽሟል። ድህነትን በዚህ መልክ ከፈጸመ በኋላ ያንን ተዝካር፣ ምስክር፣ ማስታወሻ፣ መታሰቢያ ያደረግን ሁል ጊዜ እንዘክሯል። መዘከሩ ግን ወደኋላ ብቻ ሳይሆን ወደፊትም የሚያስኬድ ነው። ስለዚህ ይህ መዘከር የእኛ ብቻ አይደለም፣ የመላእክቱ መዘከር ነው። ይህ መዘከር 24ቱ ካህናተ ሰማይ ሁል ጊዜ በመፍራት በመንቀጥቀጥ ከእሱ ጋር ለእርሱ የሚያደርሱለት ነው። ስለዚህ ልክ በአዲስ ኪዳን ውስጥ ያሉ መጽሐፍት የሚነግሩንን ነው ቅዳሴያት ደግሞ ከእነርሱ አውጥተው የሚነግሩን። ስለዚህ ቅዳሴያችን ውስጥ የመጽሐፍትን ጎስፕል ማይንድ የምንለውን የአዲስ ኪዳን አእምሮ እናያለን። ስለዚህ ወደ ወንጌሉ ነው ሁሉም የሚመሩን ማለት ነው። ወደ ወንጌሉ ሲመሩን ቅዳሴ ማርያም ከዛ ከወንጌሉ ውስጥ በእመቤታችን በኩል ያለውን ነገር አጉልቶ ይነግረናል። ይሄ ምንን ያመጣል? በቤተ ክርስቲያን ውስጥ ያሉ ትምህርቶች የተበታተኑ እንዳይደሉ በደንብ ይነግረናል። ይሄ ማለት ነገረ ማርያም ሲባል ታሪከ ማርያም አድርገው የሚያዩ ሰዎች በቃ ተወለደች፣ ከሐና ከኢያቄም ተወለደች፣ ከዛ እንደዚህ ሆነች ያለ ብቻ ሜሪዮሎጂ ብቻውን፣ ትሪኒቲ ብቻውን፣ ነገር ስጋዊ ብቻውን አድርገው እንደሚያዩት አይደለም። ሁሉም ነገር አንድ ላይ የተያያዘ ነው። ይሄ ማለት ውዳሴ ማርያም ብለን ድህነትን ነው የምንናገረው፣ ቅዳሴ ማርያም ብለን ድህነትን ነው የምንናገረው። ድህነቱ የማይነገርበት አውድ የለም። ስለዚህ ሁል ጊዜ ሲተረጎምም መጥቶ ካዳነን ልጅሽ ብለን ነው የምናመሰግናት። ስለዚህ መጥቶ አዳነን የውዳሴ ማርያም፣ የአንቀጸ ብርሃንም የሁሉም ኮንቴንት ድህነት ማዕከል ነው። ድህነት ማዕከል ያ የድህነት ማዕከልነት ሁሉም ክርስቲያን ውስጥ አእምሮ ውስጥ ሁል ጊዜ ሊያቃጭል ልናስታውሰውና ልናመላልሰው የሚገባ ነገር ነው። ጸሎታቱ ራሱ የእመቤታችን ጸሎታት ሆነው ሳለ የሚነገረው ስንናገር የታችን ጸሎት ስንል ውዳሴ ማርያም ለብቻ፣ ጌታን ለብቻ፣ መላእክትን ለብቻ፣ ቅዱሳን ለብቻ እያልን አይደለም። ሁሉም በአንድ ማዕከል ውስጥ ያሉ ናቸው። እንደውም በዚህ በፍልሰታ ወቅት ራሱ መስባኮቻችን ደናግልን በስተኋላ ያስከትላሉ ነው አደለ? እሷ ትመራለች፣ እነሱ ይከተላሉ ነው የምንለው። ልክ ያንን ነው የሚነግረን። ምክንያቱም በአንድ ጌታችን መንገድ ነው ብለን እነሱ ደግሞ የሚከተሉ አንድ መንገድ ውስጥ ያሉ ናቸው። ስለዚህ ቅዱሳን ስንል ወደ ጎን፣ ጌታ ስንል ወደ ጎን ያለ 2-3 መስመሮች አይደሉም ያሉት፣ አንድ መስመር ውስጥ ነው። አንድ መስመርነታችን ነው በዚህ ውስጥ የምናየው። ስለዚህ በእመቤታችን አንጻር ነገረድነትን ስናይ፣ በቅዱሳን መላእክትን አንጻር ስናይ ያው ነገረድነት ነው። ስለዚህ ነገረድነት ነው ስለ እመቤታችን የምናነሳ። ስለዚህ ይህንን በጣም በትልቅ አጽንኦት ይነግረናል። ስለዚህ በቅዳሴ ማርያም በሰማን ጊዜ ወደ ሚስጥረ ሥላሴም ሲወስደን፣ ወደ ቁርባንም ሲወስደን፣ ወደ ምትመጣዋ መንግስትም ሲወስደን፣ ከዛ ወደ ቤተ ክርስቲያን አንድነትም ሲወስደን፣ እነዚህ ሁሉ አብረው የተያዙ ነገሮች ናቸው እንጂ ብቻዋን የተነጠለች ነገር አይደለም የሚለውን በደንብ ማሰብ ይገባናል። እዛ ማሰቡ ውስጥ ራሱ የመጽሐፍ ቅዱስ ማዕከልነት አብልጦ ጎልቶ ይታያል። ሁሉም ቅዳሴያት ይህንን ያሳያሉ። ለምሳሌ አሁን እኛ ቅዳሴ ማርያም ስለሆነ ማዕከል ያደረግነው የወንጌላትንና የዮሐንስ ራእይን አነሳን እንጂ ብዙ ቅዳሴዎቻችን ፓውሊኒያን ሌተሮችን ነው የሚመስሉት፣ የጳውሎስ መልእክታትን ነው የሚመስሉት። ናሬሽኖቻቸው አሁን ልክ ኔጌቲቭ ቴዎሎጂ በምንለው በአፖፋቲክ ወገን የሆኑ አሉ፣ ደግሞ ካታፋቲክ የሆኑም ደግሞ አሉ። እያብራሩ እያደነቁ ወደዛ ደግሞ የሚወስዱን አሉ። እነዛ ፓውሊኒያን ሌተሮች የሚመስሉ ደግሞ አሉ። ስለዚህ አዲስ ኪዳን ውስጥ ያሉትን የመጀመሪያዎቹ ክርስቲያኖች የነገሩንን እነሱ ያስተማሩበትን መንገድ መልሰን በእነሱ ማዕከልነት መልሰን ደግሞ ስጋውንና ደሙን እንፈትታለን፣ እንቀበላለን። ልክ ቅድም ዮባ እንዳነሳው የመጀመሪያዎቹ ክርስቲያኖች የሐዋርያትን ትምህርት እንጀራን በመቁረስ በአንድነት ይተጉ ነበር የተባለውን መልሳ የምታደርገው የሐዋርያት ስራ ቤተክርስቲያን እንደሆንን እናሳይበታለን። ከሐዋርያት ስራ ላይ እየመላለስን በመጀመሪያው ቀን ተሰብስበው እንጀራ ይቆርሱ በመጀመሪያው ቀን የተባለ ከዛም በኋላ ቅዱስ ጳውሎስና በርናባስም ተለይተው ከተሾሙ በኋላ
በየሰንበቱ ይህንን ያደርጉ ነበር። ይህን ሲያደርጉ መጽሐፍትን ተሰብስበው ያነባሉ። ከዛ ደግሞ እንጀራን ይቆርሳሉ። ስለዚህ ያንን የሐዋርያትን ስራ መልሳ ቤተክርስቲያን እያደረገች እንደሆነች የምታሳይበት ሐዲስ ኪዳን ቤተክርስቲያኗ ምስክርነቷ በደንብ የሚገለጽበት ነው እንለዋለን ማለት ነው። ከምልጃ ጋር ተገናኝቶ ይሄ ኦ መስተምህር ታስተምህር ያባ ወልድኪ የሚለው አማላጅቱ ወይ ወደ ልጅሽ ወደ ወዳጅሽ አማልጂ ወይም ማልጂ ይልቁንም አንቺ ማልጂ ይላል። ምክንያቱም በሌሎቹ የጠቀስናቸው ስለ እነዚህ ጸሎት ብለህ ማረም ብለን ያሉትንም ያረፉትንም ቅዱሳን ያረፉትንም ከዛ ደግሞ በአሁን ደግሞ በጵጵስና የሚያገለግሉትን ጸልይ ጠርተናል፣ ያማልዱናል ብለናል። የነዚህ ሁሉ የምልጃ ጣሪያ ግን የድንግል ማርያም ምልጃ ነው። የድንግል ማርያም ምልጃ ትልቁ ምልጃ ነው ከሰው ወገን እና ይሄንን አስረግጦ ይናገራል። ለዚህም በሙሉ ስለ አማላጅነት ስናነሳ ጣሪያ የምልጃ ጣሪያ የሆንሽው አንቺ ነሽና አንቺ ደግሞ ይበልጥ አማልጂ ብሎ ይናገራል በቅዳሴ ማርያም። ትክክል። ፍሬውም ያነሳቸው ሀሳቦች ላይ የተወሰነ ነጥቦች ለማከል በተለይ ስክሪፕቸራሊ እንዴት ነው ኢንተርፕሬት የተደረጉት የሚለውን ከወንጌላውያን ጋር ምንም እንትን ማለት አይቻ አባ ሕርያቆስ ራሱ የወንጌላውያንን ስራ ነው የሰራው። ማለት ልክ ወንጌላውያን እንግዲህ ሐዲስ ኪዳን ተጽፎ ከማለቁ በፊት ሐዋርያቱ ራሱ በብሉይ ኪዳን ታሪክ እንደሚያስተምሩት ሁሉ ብሉይ ኪዳንን ወደ ነገረ ክርስቶስ እንዲመጣ አድርገው ያንን ነገረ ክርስቶስ ግን በነገር አሁን ለምሳሌ የአዳም ተስፋ አንቺ ነሽ ከሚለው ጀምሮ እስከ መጨረሻው እስከምናገኘው የሚልኪያስ ንጽሕት አዳራሽ ነሽ የሚለው ከዚያ የነቢያት ትንቢትና ምሳሌ አንቺ ነሽ የሚለው ይሄ ነው ማለት ሪዲፋይን ነው ማለት ብሉይ ኪዳንን በክርስቶስ ኦነስትሊ ምንም ትርጉምም አይኖረውም። የሚልኪያስ ንጽሕት አዳራሽ ሚልኪያስ የመኖሩ ትንቢተ ሚልኪያስ የሚባል ነገር የመኖሩ ራሱ የአዳም ተስፋ የመኖሩ ራሱ ሌሎቹም እንግዲህ ወፈዋ ሲተቁት ለናሆም መባሉ ራሱ ምን እንትን ይኖረዋል? ነገረ ክርስቶስ የማይኖር ከሆነ ነገረ ክርስቶስ የመኖሩ ምክንያት ደግሞ እመቤታችን ነች እና የሆነ ነገረ ክርስቶስ የመኖሩ እንትን ነው ራሱ ነገረ ማርያምን እንድንተረጉመው እንድናብራራው የሚያደርገን ማለት ነው። እና ፍሬውም እንዳለው ይሄ የሚነጣጠል ነገር አይደለም። ነገረ ማርያም ስንል የእመቤታችን ታሪክ ለብቻ፣ የነገረ ክርስቶስ ስንል የሆነ ከዚህ እስከዚህ ተብሎ የተገደበ ክርስቶስ ተወለደ እንደዚህ ሆነ ብለን የምናጠናው አይነት ነገር የሚያስመስል አይነት የአከፋፈል እንትን አለና በዛው እሱም መሄስ የሚገባው ሀሳብ ነውና ስለዚህ ልክ እንደዛ ሁሉ አሁን ቀደም ብለናል። የሶስቱን ወንጌላውያን አንድ የሚያደርጋቸው ነገር አለ ብለናል አይደል? የሰውነቱን ነገር በመናገር የልደቱን ነገር በመናገር እንላለን። ከዛ ዮሐንስን ደግሞ በተለየ ከትሪኒቴሪያን የሆነውን ነገር ነገረ ስላሴን በመናገር ሁለቱንም ደግሞ በማድረግ ቅዳሴያቱ ይተባበራሉ። ሁሉም ቅዳሴያት ይተባበራሉ። በተለየም ሁኔታ ደግሞ አባ ሕርያቆስ ራሱ ያተኮረባቸውን ነገሮች ማግኘት ይቻላል። አሁን ቅድም እንዳነሳችሁት አፖፋቲክም ካተፋቲክም የሆኑትን ነገሮች ማለት ነውና ልክ የዮሐንስን ፕሮሎግ የሚመስልም ነገር እናገኛለን። ከዛ ደግሞ ልክ እንደዚሁ ደግሞ ከሶስት ወንጌላውያን ጋርም ደግሞ ተራበ፣ ተጠማ፣ በየጥቂቱ አደገ፣ የዕብራውያንን ሕግ ተማረ የመሳሰሉትን ነገሮች ደግሞ በዚሁ በቅዳሴ ማርያሙ እናገኛለን እና ይሄ የአባ ሕርያቆስና ልክን የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌል የምንላቸው ነገሮች የተጻፉበት የመጻፍ ማይንድ ሴት አንድ ነው የሚለውን ነገር ይነግረናል ማለት ነው። በዛው መንፈስ የተጻፉ ናቸው ቅዳሴያቱም ወንጌላቱም በዛው መንፈስ የተጻፉ ስለመሆናቸው የሚነግረን ነው። ስለዚህ በአንድ ማይንድ በአንድ መንፈስ የተጻፉ መሆናቸውን ማስተዋል የሚገባ ነው ማለት ነው። ሶስተኛ ጥያቄ የማደርገው ይያዛል አሁን ሁለተኛ ጥያቄ ላይ ካነሳ ነው ጋር ቅዳሴ ማርያምን ዩኒክ የሚያደርገው በፐርስፔክቲቭ ለብቻ ቅዳሴ ማርያምን ብቻ ስናተኩር በፐርስፔክቲቭ ልዩ ዩኒክ የሚያደርገው ነገር ምንድን ነው የሚለውን የተወሰኑ ሀሳቦችን ሪፍሌክት ማድረግ ይችላል። አሁን ለምሳሌ ከነገረ ስላሴ ጋር በተያያዘ አይ ቲንክ 47 ከቁጥር 47 እስከ 53 ይመስለኛል አይደለ? አብ ወልድ መንፈስ ቅዱስ ይናገራሉ። አብ ወልድ መንፈስ ቅዱስ ከ57 ጀምሮ ነው መሰለኝ ይናገራል። አፖፋቲክ በሆነው መንገድ ልክ ይሄ ጆናኒያን በሆነው የተወሰነ እንትን ይመጣና መለኮትስ ግን አብ ወልድ መንፈስ ቅዱስ ነው፣ አንድ አምላክ፣ አንዲት መንግስት፣ አንዲት ስልጣን፣ አንዲት አገዛዝ ነው ይልና
አብ ወልድ መንፈስ ቅዱስ ያስባሉ፣ ይናገራሉ፣ ይወዳሉ፣ ይመክራሉ፣ ይፈጽማሉ፣ ያሰለጥናሉ የሚሉትን ነገሮች ብዙ ናቸው እሱ የሚዘረዝራቸው። ልክ እንደዚህ ሁሉ አንትሮፖሎጂካሊ ስላሴ እንደዚህ እንደሆኑ ሁሉ ለሰው እነዚህ ነገሮች ተሰጥተዋል። ሰውም እንደ ስላሴ የሚያስብ ነው፣ የሚመክር ነው፣ እንትን የሚል ነው። እዚህ የስላሴ አምሳል ነው። ህይወታችንን በሙሉ በመምከር በማሰልጠን በማሰብ በማስተባበር ህይወታችንን የሚመሩልን ስላሴ ናቸው። ህይወታችንን እኛ የምንቀዳው ከስላሴ ነው የሚለውን የሚናገር ነው። በእርግጥ ይሄኛው አይነት የምስጢረ ስላሴያዊ የሆነ አገላለጽ ሌሎቹም ቅዳሴያት ጋር የለም ለማለት ሳይሆን ከቅዳሴ ማርያም በምናገኘው ዘር ስናብራራው ግን ይበልጥ እዚህ ላይ እናገኘዋለን እና ሌሎችንም ማንሳት እንችላለን። እስቲ እናንተ ፍሬ ቅደማው። እሺ ቅዳሴ ማርያም በታሪካችንም በተጻፉት ነገሮችም የመጨረሻነቱን በደንብ የሚያሳዩ ነገሮች አሉ። አፖሎጀቲክስ የሆነ ኔቸሩም ቢሆን እስከ አይሁድ ብቻ ደርሶ አያውቀውም፣ እስከ እስማኤላውያንም ድረስ ይደርሳል። ግን ቅዳሴ ማርያም ከሌሎቹ በተለየ ቅድም አንተ እንዳነሳኸው የብሉይ ኪዳንን ነገር እንደ አዲስ እንድናይ አይን ይከፍትልናል። ልክ አሁን ከዚህ በፊት ቅዳሴ ዲዮስቆሮስ ላይ ስለ ጥበብ ተነስቶ ጥበብ ቤቷን 7 አዕማድ አቆመች፣ ከዛ በየትውልዱ በጻድቃን ሰውነት ትፋለሳለች፣ ክብር ሁሉ መጠኑ አይደለም፣ በየትውልዱ በጻድቃን ሰውነት ትፋለሳለችን ሞር ኢላቦሬቲቭ በሆነ ወይ ከአዳም ጀምሮ እስከ ሚልኪያስ ይወስደናል። ሲወስደን ኢሳያስ ዘርን ባያስቀር ልኖሩ እንዳለ ወይም ደግሞ በኋላ ቅዱስ ጳውሎስ ሲተረጉም በአንተና በዘር አሕዛብ ሁሉ ይባረካሉን ወደ አብርሃም ተርጉሞ ያ ዘር የተባለ ክርስቶስ ነው እንዳለ ያቺ የምትመጣው ዘር ጥበብ ተብላ የተገለጸችው እንዴት ከእመቤታችን ጋር እንደሚገናኝ ነገር የአዳም ተስፋው አንቺ ነሽ ብሎ ከሱ ጀምሮ በየትውልዱ ያሉ ተስፋዎች ልክ ጌታ አብርሃም ቀኔን ያይዘን ተመኛ አየደስም አለው እንዳለ በየትውልዱ ተስፋዎች እንደነበሩ ያቺ ተስፋ እኔታችን እንደሆነች ሁሉም ተስፋ አድርገው ሞቱ። ቅዱስ ጳውሎስ በኋላ እንደሚናገር ሁሉም ተስፋ አድርገው መሞታቸው እኔታችንን ነገር ማሰባቸውን ተናግሮ ብሉይ ኪዳንን ልክ ሐዋርያት ሁሉ ጊዜ ሲያነቡ ለከረሙት ፈሪሳውያን ጸሐፍት በክርስቶስ አይን እንዴት አድርገው አስተምረው ክርስቲያን እንዳደረጓቸው ሁሉ ብሉይ ኪዳንን የበለጠ በእመቤታችን አይን እየተረጎመ የሚመጣ ነው። ስለዚህ ይሄ ልዩ ያደርገዋል። ሌላ አፖሎጀቲክ ኔቸሩ ቅድም እንዳነሳ ነው ከትሪኒታሪያን ብቻ ሳይሆን በቁርባን በኩል ያሉትን ነገሮች አፖሎጀቲክ ሆኖ ያነሳቸዋል። ሜሮሎጂካሊም እንዲሁ ያለ ታሪክን ከመናገር በተለየ ሁኔታ በደንብ ገባ ብሎ በድህነት ውስጥ ያላትን ሱታፌ ድህነትን እንዴት አድርጋ እንደሰጠች እሱን ይናገራል። ይሄ ለየት ያደርገዋል። ከዛ ውጪ አዲስ ኪዳንን ሲናገር በራሱ ለመክሰስና ለመፍረድ ብሎ የአዲስ ኪዳንን ኔቸር በደንብ አድርገው ይገልጽልናል። ይሄ የቁርባኑ መስዋዕትነት ሌሎችም ቅዳሴያት ይናገራሉ። ግን እርሱ ወልድ ቁርባንን ኢንተርቼንጅብሊ የተጠቀመ ከሳሽም ነው ፈራጅም ነው ከሳሽም ነው ፈራጅም ነው። ስለዚህ የሚባላ እሳት የሚያድን እሳት ይሄ ማለት ሲያስገባንም ኑ ወደዚህ ምስጢርና ቁርባን ፊት ቆማለውን ነው። ከዛ ሲጨርስም ደግሞ ያንን ነው የሚነግረን። ይሄ ሁሉም 12ቱም ቅዳሴያት የሚናገሩ ስለሆነ ማለት ነው። ምክንያቱም ፍሬ ቅዳሴውን ስንጀምር ስለ ሰላም ጸልየን ከዛ ሰላምታ ተሰጣተን ጸሎተ ሃይማኖት ብለን ነው የምንገባው። ስለዚህ እነዚህ ሁሉ አማኝ ሊያደርጉ የሚገባቸው ስለሆነ እሱ ከገባን በኋላ ይሄን ነው መላልሶ የሚነግረን። ይሄን በትልቁ እናነሳዋለን። እነዚህ ውስጥ ልክ በጸሎተ ቡራኬው ከተመለሰ በኋላ የተቀመጣችሁ ተነሱ፣ ወደ ምስራቅ ተመልከቱና አስተውሉ፣ ተጽጦ መልሱ የሚሉት እነዚህ አራቱ ውስጥ ሌሎቹ ከሚናገራቸው በተለየ ሁኔታ ከሰማያት መውረዱንና በእነዚህ ውስጥ እመቤታችን ያላትን ነገር እያነሳ መጥቶ ከዛ ነው ወደ ነቢያቱ ትርጓሜ የሚገባው። እዚህ ይሄ በደንብ አብሮ ሊነገር ይገባዋል። ሌላ ሀዳፌ ነፍስ ከሌሎቹ በተለየ የምትመጣዋ
በመንግስት እንዴት ያለች እንደሆነች ታቦት ዘዶሮ የተባለች እመቤታችን በመካከሏ ያለች ሁሉም በየወገናቸው የሚወርሷትን መንግስተ ሰማያትን ይገልጽልናል። ይሄ እስከ ጸልዮ ደርሷል። ከዛ በኋላ በመልጂዋ ውስጥ ጌታችን እንድታሳስብ ነው የሚናገረው። እነዚህ ለየት የሚያደርጋቸው ይሄ በስተ ከሳሽም ነው ፈራጅም ነው ሲባል አሁን ከደሪሌ እስካቶን ራሱ የሚመጣው ነገር ምንድን ነው የሚለውንም ራሱ የሚናገር ነው። ከአዲስ ኪዳን ጋር አያይዘ የሚፈርደው እርሱ ራሱ ያው ህብስት ነው። አሁን የምንቀበለው የምንጠብቀው ይመጣል ብለን የምንጠብቀውም እርሱ ነው። ሶ በዚያች ህብስት ዙሪያ የተሰባሰቡ ራሱ የሚዘረዝራቸው አሉ አይደለ? የነቢያትን ማህበር የካህናትን ማህበር ምናምን ብሎ የሚዘረዝራቸው ማለት ነው። እና እሱን ለመጨመር ነው። ይዋ ያው ከዛው እንግዲህ ቅድም እንዳለው ፍሬም ኦድንግል በመኑ በአምሳለ መኑን አስተማሰለኪ እመቤታችን ሆይ የደስታ መፍሰሻ ምልዕተ ውዳሴ ምልዕተ ክብር ምልዕተ ውዳሴ በማና ምን መስልሻለን ካለ በኋላ አማኑኤል ካንቺ ስጋን የማይተረጎም ልብሰተ ስጋ ዘይተረጎም የማይተረጎም ልብስነት የስጋ ልብስነት ካንቺ የነሳብሽ የሸማኔ እቃ ብሎ በሸማኔ እቃ እመቤታችን መስሎ ስጋን መልበሱ ከሷ ስጋ መልበሱን በተመለከተ ይጀምራል። እንግዲህ ከዛ በኋላ ወደ ምንድነው የሚሄደው? ምሳሌ በምን መስልሻለን ብሏል። እንተ ምኔኪ ለብሰ አማኑኤል ልብሰተ ስጋ ዘይተረጎም ስላለ አሁን እንግዲህ ካንቺ የተገኘ ልብስነት ስጋን ስጋዊ ልብስነት ብሎ ካንቺ የነሳ ስጋን ካንቺ የነሳ በማን መስልሻለን ብሎ ወደ ኋላ ሄዶ በብሉይ ኪዳን ምርጥ የሚባሉ የሰዎቹን ለምሳሌ ተናግዶቱ ለአብርሃም ሲል የአብርሃም እንግድነት እንግዲህ አብርሃም እንግዳ ተቀባይ ነው ምንለው ጽድቁ ነው የአብርሃም እንግዳ መቀበል። እነዚህን የመሳሰሉ በጣም ጥሩ የሚባሉትን በሰዎች ዘንድ ያሉትን ጥሩ ነገሮች በሙሉ ለድንግል ማርያም ሰጥቶ ይተረጉማል። ምክንያቱም ትልቁን ጥሩነት ይዛ የተገኘች ድንግል ማርያም ስለ የባህሪያችን መመኪያ ምንላት ስለሆነ ሁሉን ወደሷ ተነፈሳ ሸተት እንዳንቺ ያለ አላገኘም ስላለ ከዚህ በኋላ አክሊለ ምክህነ ብለን የምንተረጉምበት አለ አይደለም? የማክሰኞ ውዳሴ ማርያም ስንተረጉም የመመኪያችን ዘውድ ብሎ የባህሪያችን መመኪያ ብሎ እነዚህም በሙሉ ያነሳና ከእያንዳንዱ የሚገኘውን ያንን ጥሩ የተባለውን የተመሰገኑበትን ነገር በሙሉ ለድንግል ማርያም እየሰጠ ይመስላል። ሁለተኛው ደግሞ ያው ቅድም ሁለታችሁም እንዳላችሁት ሚስጥረ ስጋዌን በብሉይ ኪዳን ያገኘዋል። ቅዱስ ሄሬኔዎስ በአይሁድና በክርስቲያኖች መካከል ያለው ልዩነት ሲናገር አይሁዶች በምኩራብ ተገኝተው ብሉይ ኪዳንን ዛሬም ያነባሉ፣ ክርስቲያኖችም እናነባለን። ልዩነቱ እነሱ ሲያነቡ ልክ እንዴት ነው እንደ እንስሳት ታሪክ እንዲሁ ዝም ብሎ በሜታፎርስ እንስሳት የሰው ነገር ተላብሰው የሚያወሩት ታሪክ ነው እንጂ ሊመስል የሚችለው ትክክለኛ ምስል የሚሰጥ አይሆንም። በቤተ ክርስቲያን ግን ትክክለኛ ምስል ይሰጣል። ያ ማለት ክርስቶስን ይሰጣል። ስለዚህ ክርስቶስን የሚሰጥ ስለሆነ ብሉይ ኪዳን ክርስቶስን መስጠቱን ያሳያል ማለት ነው። ምክንያቱም የሐዋርያት በኋላም እኮ መጨረሻ ላይ ኦድንግል አምሳሎ ትንቢት ዘነቢያት ሞገሶሙ ለሐዋርያት የሐዋርያት ሞገሳቸው የነቢያት ትንቢትና ምሳሌያቸው ብሎ በድንግል ማርያም ሐዋርያትና ነቢያት አንድ እንደሚሆኑባት ይናገራል። ልክ እንደ ቤተ ክርስቲያን ምሳሌ ማለት ነው። በድንግል ማርያም አማካኝነት ሁለቱም ነቢያትም ሐዋርያትም አንድ ይሆኑለታል። ነቢያት ይወርዳል ይወለዳል ያሉትን ሐዋርያት ከሷ ወረደ ተወለደ ብለው የሚናገሩ ስለሆነ የሚያስተምሩ ስለሆነ ማለት ነው። እና የብሉይ ኪዳኑን ነገር አንስቶ ሲናገር ምሳሌዎቹን በሙሉ ሲያመጣ እየተናገረ ያለ በድንግል ማርያም የተፈጸመውን የድህነት ጎዳና እያስረዳ ነው። በደንብ አድርጎ በብሉይ ኪዳን ያለው ነገር በሙሉ በስጋዊ እንደሚተረጉም ያሳያል። ከዛ በኋላ የሚሄደው ምን ነው የመጣው ማን ነው የሚለውን እንግዲህ እሳተ መለኮት ነው ካለ በኋላ ግን ዘይጠየቅ የማይመረመር ሊመረመር ሊናገር የማይችል ነው ብሎ ይጀምርና ለእሳት መጠን ልክም አለው መለኮት ግን ይህን ያህላል በዚህ ይደርሳል ብለው ሊናገሩለት አይቻሉም ሊመረምሩት አይቻልም ብሎ ሚስጥረ ስላሴን ወደ መናገር ይሄዳል ማለት ነው። ስለዚህ ሚስጥረ ስላሴ በአያው አፖፋቲክ እንትኑም አለ በፓራዶክሱ ቴዎሎጂካል ኮንተምፕሌሽን ነው። ከዛ በኋላ እንደውም ራሱ ይናገራል እኮ የጽንሷን ነገር ወደ መርመር እንመለስ ይላል። የሐዋርያትን የሰለስቱ ምዕትን እንትን ካስገባ በኋላ የጽንሷን ነገር እንመርምረው ብሎ ይመለሳል። ግን እሱም ያቅተዋል። የመጀመሪያ የጀመረውም አቅቶት ነው ወደ ሁለተኛው የሚመጣው
በዚሁ ደግሞ በጽንሷ ደግሞ የሆነውን ነገር ደግሞ በተለየ ሁኔታ ሌሎቹ ወደ ድንግል ማርያም ማህፀን ሰደድከው ብለው ያለፉትን እሱን አብራርቶ ለመናገር ደግሞ ይጀምራል ቅዳሴ ማርያም ድንግል ሆይ ተዘጋጀ በቀኝ ነው በግራ ነው ተንሻካር ስትሆኝ ፓራዶክሱን እያስቀመጠ እናት ገረድ የጽበተ ከርስ እና ደግሞ የርህብ የሰፋ መሆን ለመለኮት ዙፋን መሆን እያለ በሁለቱ መካከል ያለው ልዩነት እያደነቀ አሁን የሚያደንቀው በድንግል ማርያም የሆነውን የተደረገውን ምስጢረ ሥጋዌ በሰማያትም የሆነ በምድር የሆነ ሁለቱም ያና ድንግል ማርያም አሁን እዚህ ጋር እየተደነቀ ያለው በድንግል ማርያም የተፈጸመው ያ ምስጢረ ሥጋዌ ነው። የተለየ ነገር አይደለም እየተደረገ ያለው ምስጢረ ሥጋዌ ምስጢረ ሥላሴ ነው እየተደነቀ ያለው። አሁን ነገረ ማርያምን ሲናገር የሆነ ብቻ ማርያም የሚባል አንድ ስም ብቻ ይዞ ለድንግል ማርያም ለብቻ የብቻ ክብርና ምስጋና እያቀረበ ነው ማለት አይደል። እንደዛ አይደለም ማረዳዱ ቤተክርስቲያንም እንደዛ አይደለም እያስተማረች ያለችው። በድንግል ማርያም ላይ የሆነውን ስንናገር የሆነውን ስለሆነው ስናመሰግን እያመሰገንን ያለ ነው ምስጢረ ሥጋዌን ነው እያለ ያለው እሱን ነው እያመሰገነ ያለው ምስጢረ ሥላሴን ነው እየደነቀው ያለው ከመመርመር በላይ የሆነው በድንግል ማርያም የተፈጸመው ምስጢረ ሥጋዌ ነው እና ስለሱ እያደነቀ ይናገራል። ከዛ በኋላ እንደ ሌሎቹ እንደ 14ቱ ቅዳሴያት ወደዛው ወደ ጸሎተ ሐሙሱ ይመለሳል። እንደ ሌሎቹ ቅዳሴያት እንደዚሁ መንፈስ ቅዱስ ወይ መንፈስ ቅዱስን ያደርጋል። በከማ ኦግዚዮ በከመ ያሜሃ እያለ ይህንን እና ያንኛውን ዘመን አንድ እንደሆነ እየተናገረ ይቀጥላል ማለት ነው። እና ብዙ የምስጢረ ሥላሴ የምስጢረ ሥጋዌ ትምህርቶች ማውጣት እንችላለን። ከዚህ ግን በመሰረታዊነት ሰዎች አንብበው ሊያዩበት የሚችሉበት መነጽር የተለየ እንዳይሆንና እያደረገ ያለው የተለየ ከሌሎቹ ቅዳሴያት በተለየ ሁኔታ ግን ያንኑ አንዱን ነገር እየተናገረ እንደውም እኮ የምስጢረ ሥላሴ ምሳሌያትን በመያዝ ቅዳሴ ማርያም ብቻ ሳይሆን ቅዳሴ ሰለስቱ ምዕትም ቅዳሴ ዮሐንስ ወልደ ነጎድጓድም ጎርጎርዮስ ዘኑሲስም ቄርሎስም ያነሳሉ በደንብ አድርገው ያነሳሉ። በቅዳሴ ማርያም ደግሞ በተለየ ሁኔታ ይሁ አንዱ ምስጢረ ሥጋዌ በድንግል ማርያም የተደረገው ያ ከመመርመር በላይ ከአእምሮ በላይ የሆነውን ነገር እያደነቀ ሲጽፍ እናገኘዋለን ማለት ነው። በጣም ኢምፖርታንት ነጥቦችን ያነሳችሁት። የመጨረሻ ጥያቄ የማደርገው ቅድም ከመግቢያችንም ላይ አንስተነዋል። ሌክስ ኦራንዲ ሌክስ ክሬደንዲ ብለን ስናነሳው ነበር። ያው ቃሉ 5ኛው መቶ ክፍለ ዘመን ላይ ነው እንትን ያለው የፕሮስፐር አኪታይን የሚባለው ሰው ነው እንትን ያለው። በእኛ እንትን ቃሉ ከመጣበት እንትን የምንቀድሰውን እናምነዋለን። የምንቀድሰው ሩላችን የምናምነው ሩላችን ነው። የምናምነው ሩላችን ደግሞ የምንቀድሰው ሩላችን ነው የሚል ትርጉም ይኖረዋል። ያው the law of prayer is the law of belief ምናምን የሚል ትርጉም ነው ያለው። ግን በእኛ ኮንቴክስት ግን ራሳችን ዲፋይን ስናደርገው ናምን ሆነ ታምን ነው። በዚህ በቅዳሴ ማርያም ራሱ ጸሎቱ አምናለሁ እታመናለሁ እያለ የሚያነባቸው ምንባባት አሉ ብዙ ቦታና እዚህ ቅዳሴያችን የእምነታችን መግለጫ ነው እንላለን። ከዛ ደግሞ የእምነታችን መግለጫም ደግሞ ወይም ሩላችንም ስርዓታችንም ደግሞ ቅዳሴያችን ነው እንላለን። ስለዚህ ከዚህ ተነስተን የቅዳሴ መጻሕፍቱ ወይም የቅዳሴው ይዘት የቅዳሴያቱ መጽሐፍት ስንል የቅዳሴው ይዘት ማለታችን ነው። የቴዎሎጂ በምናዩ የፐብሊክ ዲስኮርስ ላይ የቴዎሎጂ ወይም የነገረ መለኮቱ ምንጭ ሲሆኑ አይታይም። ይሄ ማለት ምን ማለት ነው? ፐብሊክ ዲስኮርሱ ላይ ከሌሎች ቤተ እምነቶች ለምሳሌ ነው ከሌሎች ቤተ እምነቶች ጥያቄዎች ሲነሱ ብዙ ጊዜ ቢብሊካል የሆኑ ይሄ ፕሩፍ ቴክስቲንጎች ናቸው እንትን የሚባሉት አይደለ? መጽሐፍ ቅዱሳዊ የሆኑ ጥያቄዎች ይነሳሉ። መጽሐፍ ቅዱሳዊ የሆኑ ጥያቄዎችን መጽሐፍ ቅዱሳዊ በሆነ መንገድ ለመመለስ ይባልና ሌሎቹን የቤተክርስቲያኒቱን መጽሐፍቶች ዋና የሆነው እንዳለው የቅዳሴያችን ሩል የምናምነው መግለጫ ነው። የምናምነው ነገር መግለጫ ነው። የምናምነው ነገር መግለጫ ደግሞ የቅዳሴያችን ምንጭ ነው። ቅዳሴያችንን ነው የምናምነው ካልን ዘንዳ እነዚህ የቅዳሴያቱ መጻሕፍትና የቅዳሴያቱ ይዘት መከራከሪያ ሲሆኑ ብዙ ጊዜ አይታይም። ከፕሮቴስታንት ወገኖች በሚመጣ ጥያቄም ሊሆን ይችላል፣ ከሌሎች ቤተ እምነትም በሚመጣ ጥያቄ ሊሆን ይችላል ማለት ነው። እዚህ አንደኛው አንጻር ነው። ለምን እንደዛ አልሆነም? በሆነ መንገድ የነገረ መለኮታችን ምንጭ አለመሆኑን የሚያሳይ ኢምፕሊኬቲቭ ነገር አይደለም ወይ የሚለውን እናመጣለን። እንደ አንጻር አመጣ ነው እንጂ
በዚህ በቤተክርስቲያናችን ውስጥ በምናያቸው እንትኖች ብዙ ጊዜ ቅዳሴው እንደ ሁለተኛ ነገር የመታየቱ ነገር አለ። ከማህሌቱ በኋላ የማህሌቱን አገልግሎት ያሄዱት አገልጋዮች ቅዳሴውን ችላ ሲሉት የቅዳሴው ሰዓት ላይ ሲወጡ ምናምን ይስተዋላል። ሌሎችም ብዙ ችግሮች ሊኖሩ ይችላሉ። ሌሎች አንጻሮችን እናንተ ልታመጡ ይችላላችሁ። ቅድም ፍሬውም ሲያነሳ ነበር መጀመሪያው ላይ። ስለዚህ እነዚህን አንጻሮች እያመጣን በሆነ ሴንስ እንደ ሁለተኛ ነገር የመታየቱና የዋና የነገር መለኮታችን ምንጭ ያለመሆኑ ነገር ምክንያቱ ምንድን ነው? ከሌክስ ኦራንዲ እና ከሌክስ ክሬደንዴ ጋር ምንድን ነው? ቅዳሴያችን የእምነታችን መግለጫ ነው፣ የእምነታችን መግለጫም ደግሞ ቅዳሴያችን ነው ከሚለው ሀሳብ ተነስታችሁ ሀሳብ ስጡበት። እናምነውን እንቀድሳለን፣ የምንቀድሰውን እናምናለን ካለን እና ሁል ጊዜ የምትቀድስ ቤተክርስቲያን ካለችን ምንድን ነው የምናምነው ለሚለው ቅዳሴያችን ምስክር ሆኖ ለምንድን ነው ሌላ ምስክር የምንፈልገው የሚለውን ነው መልሰን የምንጠይቀው። ምክንያቱም ልክ እንደ የምታነበውን ታስተውለዋለህን እንደተባለው እንደ ኢትዮጵያዊ ኖክ ያለ የጥያቄዎችን አሁን ወደ ራሳችን ማንሳት አለብን። ምክንያቱም ቅድም ከሌሎች እምነቶች ጋር ያለውን ነገርም መጀመሪያ ባናነሳ ወርልድ ቪዋችን ከየት ነው የተቀዳው? ዓለምን የምንመለከትበት መንገድ ከየት ነው የተቀዳው? ስራዎቻችን የምንሰራበት መንገድ ከሌሎች ሰዎች ጋር ያለን ግንኙነት ከየት ነው የምንቀዳው? መቅዳት ያለብን ከቅዳሴ ሆነ እንዴት ያለ ኑሮ ነው የምትኖረው ከተባለ እንዴት ያለ ቅዳሴ ነው የምትቀድሰው? እንዴት ባለ ምስጋና ነው ከእግዚአብሔር ጋር የምትገናኘው ወደሚለው መኬድ ያለበት። ስለዚህ ህይወት እና ቅዳሴ አንድ ላይ ነው መሆን አለበት። ቅድም ዮሐ ሲናገር ካለ ቅዳሴ ብለን የምንናገረው ወደ ዓለም አሰናብተን የምንለው እዚህ ያለው ዓለም ውስጥ ያለውም ቅዳሴ ነው። ስለዚህ በዚህ ዓለም ውስጥም ያለው የክርስቶስን ስም መጥራት፣ ማመስገን፣ ለሱ ምስክር መሆን። ስለዚህ ስለዚህ እኛ ከስሮተ ህዝብ በኋላ ወደዛ ዓለም ግቡ እንደመባል ያለ ነው ብለን ካስብን የምንጸልየው እንዴት ሆኖ ስለሆነ ነው የምናምነው። የምናምነው ሆኖ ማንጸልየው የለምን አብረን ማያዝ አለብን። ልክ ይሄ ወደ መጽሐፍቱም ስንመጣ በቤተ ክርስቲያን ክርስቲያኖች ህብረት ባደረጉ ጊዜ የሚነበቡ መጽሐፍቶች ሁሉ የቤተክርስቲያን መጽሐፍት ናቸው። ቤተክርስቲያን ህብረት ስብስብ አድርጋ ማታነባቸው መጽሐፍቶች የሏት። ለስብስቡ ማይሆን እዚህ ውስጥ የደበቀችው መጽሐፍት የላት። ስለዚህ ሁሉም በስብስብ ጊዜ የሚነበብ መጽሐፍት ነው ያላት። ያ ስብስብ ቅዳሴ የምንለው ስብስብ የምታምነውን ሁሉ የምትገልጽበት ነው። የምታምነውን ሁሉ ገልጻ ልጆቿ የምታሳድግበት ነው። ስለዚህ የምናምነውን እንቀድሰዋለን፣ እንጸልየዋለን፣ እንናገረዋለን። የምንናገረውን ይሄ ማለት የልባችንና የንግግራችን አንደበታችንን ቦታ እያቀያየርን ነው ማለት ነው። ስለዚህ ምንናገረው ልባችን ውስጥ ያለው ነው። ልባችን ውስጥ ያለው ምንናገረው ነው። ይሄ ማለት ልቦናችሁን ከፍ ከፍ አድርጉ ሲል በዚህ ያለ ልቦናችሁን በሰማያት ውስጥ ወዳለው ወደ እግዚአብሔር ምስጢር ክተቱት እያለን ነው። ልክ እንደዛ አእምሯችሁ ውስጥ በአንደበታችሁ የምትናገሩትን አእምሯችሁ ውስጥ ክተቱት ነው እየተባልን ያለ ነው። ስለዚህ የምትጸልዩት የምትቀድሱት የምታምኑትን ነው። ምንድን ነው የምናምነው ለሚለው ጥያቄ ፊት ለፊት ምስክሩ እሱ ስለሆነ ይሄ ምስክርነቱ የሚያስፈልገው ለምንድን ነው? ቅድም እንደተባለው ብዙ ጎጀቦች አሉ። አሁን የመጡ አዳዲስ የሚመስሉ ከአማኝም ካልሆኑትም እንዴት ባላ ነው መኖር ያለበት? ወንድ እንዴት ነው መኖር ያለበት? ሴት እንዴት ነው መኖር ያለባት? እንዴት ነው ክርስቶስን የምንገልጸው? እንዴት ነው ቅዱሳን የምንገልጸው? እንዴት ነው ስለ መላእክት ምንሄደው ለሚለው አዲስ ቁፋሮ መቆፈር የለበትም። አዲስ ነገር መዋከብ የለብንም። ምን ብለን ነው የምንጸልየው? ሌላ ይቅርና የቤተክርስቲያንን በዓላት የትርጉማችን ማዕከል ማድረጋለን። ቤተክርስቲያን የመላእክትን በዓል ስታከብር ምን ብላ ነው የምትቀድሰው? ምን ብላ ነው ምንባብ የምታነበው? የቅዱሳንን የሰማዕታትን በዓል ስታከብር የትኞች ምንባባት ነው የምትጠቅሰው? በምንባባቱ መነሻነት ስለምንናገር ማለት ነው። የጌታን ሕማም በየትኞች ምንባቦች ነው? የጌታን ትንሣኤ በየትኞች ምንባቦች ነው እያልን ምንባቦቻችንን የቅዳሴዎቻችን ይዘት ስናይ
ምን እንደምናምን ስለዚህ በቤተክርስቲያን መተን ሁሉ ጊዜ ነርቸር የተደረገ ማደግ አለ። ስለዚህ ሰው ወደ ቤተክርስቲያን ልክ ኦርቶዶክስ ፍሮኒማ የምንለውን የምናገኘው ወደ ቤተክርስቲያን ከመመላለስ ነው። ቤተክርስቲያን መመላለስ ማለት እንዲሁ መግቢያው መውጫውን ከማግኘት ያለ ሳይሆን ቤተክርስቲያን እነዚህን ነገሮች እየነገረች ስለምታሳድገን ነው። ስለዚህ አንድ ኦርቶዶክሳዊ እንዴት ስለሚያምነው ነገር እንደማያውቅ ስናስተውል እንዴት አድርገን እየቀደስ እንዳለን ነው አብሮ የሚናገር። ስለዚህ እንዴት ያለ ጨዋታ ውስጥ ነው ያለ ነው ብለን በጣም ቆም ብለን ማሰብ አለብን። አብረን ከቀዳሲያኑ ጋር ቀዳሲያኑም አብረው ከምንባቡ ጋር ወደ ሰማያት እየተጓዙ አይደለም፣ እየተመሰጡ አይደለም። ምንባቦቹ በትክክል ወደ ምዕመኑ እየደረሱ አይደለም፣ ምንባቦቹን እየተመሰጥንባቸው አይደለም። ምክንያቱም ስለ መጽሐፍ ትርጓሜ ስናነሳ የመጽሐፍ ትርጓሜ ምን ተረጉሙበትን ማይንድ ከቅዳሴ ነው የምናገኝ፣ ምን ተረጉሙበትን ጸጋም ከቅዳሴ ነው የምናገኝ። እዚህ በቅዳሴ የሚገኝ ምእመን፣ በቅዳሴ የሚገኝ የሚያስተምር መምህር የወረደው መንፈስ ቅዱስ ለሁለቱም አንደበትም ሆኖ ደግሞ የሚከፍትም እንደ ሊዲያ ያለ የሚከፍትም ጆሮ ሆኖ ሁለቱን የሚያገናኝ ነው። ስለዚህ ከምስጢራት በመሳተፍ ውስጥ ነው መጽሐፍትን ምን ተረጉመው። መጽሐፍትን መተርጎሚያ ሌላ አውድ የለንም። መጽሐፍት ምን ተረጉምበት አውድ ራሱ ቅዳሴ ሆነ። ስለዚህ ይህንን ስናስብ ቆም ብለን የምንጸልየውን ምናምን ከሆነ ስለምንጸልየው በደንብ ማሰብ አለብን። የምንጸልየውን ማመናችን ብቻ ሳይሆን መተግበራችንም ደግሞ ካለ ሩል ኦፍ ላይፍ የሚሆን ከሆነ ስንጸልይም ስንቀድስም ደግሞ ስንኖርም ሶስቱን አንድ አድርገን እናስባለን ማለት ነው። ከዛ ውጪ ቅድም እንዳነሳው ክሪድ የምንላቸው የጸሎት ሃይማኖት እኛ ጋር ጸሎት ሃይማኖትን ጸሎት ሃይማኖት ነው እንደምንለው፣ ሌላው ጋር የኒቂያ ካኖን የየጉባኤቱ ካኖን ተብሎ እንደምንነገራቸው አይደለም። እኛ ጋር ጸሎት ሃይማኖት ናቸው። በየቀኑ የዘወትር ጸሎት ውስጥ የተገኙ ስለ ክርስቶስ የምናምናቸው ነገሮች ናቸው። ይሄን አንድ የሚጠመቅም ክርስቲያን ብሎት የምናጠምቀው ነው። ስለዚህ ካኖኖቹ የዓለም አቀፍ ጉባኤ ተዘጋጅተው ተነግረው የሚተው ሳይሆን ጸሎት ውስጥ የሚገቡ ናቸው። ስለዚህ ጸሎትን እና እምነትን ጸሎትንና ስለ ክርስቶስ ምንናገረውን ነገር ሁለቱን አንድ ላይ ያያዘን ስለሆነን ቅዳሴያቱ ለዚህ ትልቅ መድረክ ናቸው። በጥንታዊ ቤተክርስቲያን ስርዓት ወንጌሉ እንዳለቀ ካቴኮመኖቹ ሳይወጡ በፊት እዛው ነው ወንጌሉ የሚተረጎመው። ከመዝሙሩ ጀምሮ ምንባቦቹ ተተርጉመው እዛው ሰምተው ነው ከዛ ወደ ፍሬ ቅዳሴ የሚገቡት። ይህም ስርዓት አሁንም አለ አንዳንድ ቤተክርስቲያናት ጋር። እዚህ መጽሐፍቱን እዛው ተተርጉሙ፣ እዛው ደግሞ ምንባቦቹ ከቅዳሴው ጋር ተሰናስሎ ስለሆነ ሁሉም ሰው ወደ የቅዳሴው ሄዶ ነርቸር መደረግ አለበት። ስለዚህ እሱን ስለማጣታችን እንድናስብ ነው የሚያስገድደን ማለት ነው። የምናምነውን ነው የምንጸልየውን ነው የምናምነው የሚለው ትምህርት በነገራችን ላይ ከዛም አለፍ ብሎ በቅዱስ ያሬድ ዘመን ለምሳሌ የነበረው አንዱ ነገር የሐዋርያትን ትምህርት እንቀበላለን እኛንን የሐዋርያትን ትምህርት የያዝነው የሚሉ ኖስቲኮች ነበሩ። ግን የሐዋርያትን ትምህርት አልያዙም እና የሐዋርያትን ትምህርት ባለመያዛቸው ምክንያት መስዋዕቱ ከትምህርታቸው ጋር ካልሰመረ ምንድን ነው መስዋዕቱና ትምህርት መስመር አለበት እና አንዱ ጥያቄ የነበረው የሄሬኒዎስ ጥያቄ የነበረው ምን ብላችሁ ነው መስዋዕት የምትሰዉት? ምንድን ነው መስዋዕቱ? ስለዚህ ለቅዱስ ሄሬኒዎስ ትምህርቱ ከመስዋዕቱ አንጻር ነው፣ በመስዋዕቱ ነው የሚሰምረው ማለት ያንን መስዋዕቱን ብሎ የሚናገረው ነገር እና መስዋዕቱን መሰዋቱ ሴንስ የሚሰጥ ነገር ነው። ያ ማለት ትምህርቱና መስዋዕቱ የሚለያይ አይደለም፣ አንድ አይነት የሆነ ጉዳይ ነው። ስለዚህ ይሄ በጥንቷ ቤተክርስቲያንም ያለ ጉዳይ ነው ማለት ነው እና እኛም ቤተክርስቲያን ውስጥ ቅድም ፍሬም እንዳለው ጸሎት ሃይማኖት ስንል የሃይማኖት ጸሎት ነው ካል ሃይማኖት የሚገለጥበት ነው ማለት ነው። ስለዚህ ይሄም መረሳት የለበትም ጊዜም። አሁን ትልቁ ችግር እኛ ጋር ትርጉሞቻችን የመጽሐፍቱን እንኳን ትርጉም የምንወስደው ከቅዳሴ አይደለም። ስለዚህ ቅዳሴ ላይ ያለውን ትርጉም እንኳን ለመጽሐፍ ቅዱስ አንሰጥም። ለምሳሌ በቅዳሴ ላይ ያለውን ሴንስ የምልጃ ሴንስ ለምሳሌ አንመለከተውም በመጽሐፍ። ለምሳሌ እኮ ሮሜ 8:34 ያለውን ሀሳብ እኮ ሰርዘን ይፈርዳል የሚል ጽሁፍ እንድንጨምር ያደረገን እኮ በቅዳሴው ላይ ያለው ቅዳሴው ምንድን ነው እያለ ያለ ሌጋሊስቲክ በሆነ ወይ ስለተረዳ ነው። መናፍቃኑ ምልጃ የሚለውን ነገር የሚረዱበት ነገር አለ። እሱ ምልጃ ነው እኛ ጭንቅላት ውስጥ የመጣው። ስለዚህ እንደዚህ አይደለም ማለት። በዚህም ምክንያት ለምሳሌ ቅዱስ ባስልዮስም ቅዱስ ዮሐንስ አፈወርቅም ከተረጎሙት ትርጉም ጋር ጭምር የማይስማማ ነገር ነው የጨመርነው። በቅዳሴያችን ላይ ግን እኮ ያው ሴንስ ነበረ
ምክንያቱም መናፍቃኑ ከሚሉት የተለየ ሴንስ ነው የተጻፈው። የሮሜ 8:34 ሴንሱ እንደዛ አይደለም። ይማልዳል ማለቱ የሚያስፈራ ይመስል ማለት ነው። አዎ ፈርተን ቅዳሴ ማርያም እኮ ይሄንን ይናገራል። ሌሎችም ወደ ወለደ ቅዳሴያት ይናገራሉ። የተጻፈበት ሴንስም በሮም ቅዱስ ጳውሎስ ያለበትም ሴንስ እንደዛ አይደለም። አሁን መናፍቃኑ እንደሚሉት ከአብ ከመንፈስ ቅዱስ ያነሰና የወረደ ዝቅ ያለ አድርጎ በማሰብ አይደለም። ቅዱስ ዮሐንስ አፈወርቅን በደንብ አድርጎ ይተረጉመዋል። ቅዱስ ባስልዮስም እንደዚሁ በደንብ ተርጉሞት እናገኛለን። እና ግን ይሄንን ያመጣ ነው ሌላው ከሚነግረን ተነስተን ትርጉምና ትምህርት እንስጥ ስላልን ነው። ቅዳሴያችንን ማዳመጥ ስላልቻል ነው። ከቅዳሴው ትምህርት መውሰድ ስላልቻል አሁንም ከቅዳሴው አይደለም ትምህርት እየወሰድን ያለ ነው። አሁንም ትምህርቶች እየተወሰዱ ያሉት ቅዳሴው ምን እንደሚል አይደለም እየሰማ ነው ያለ ነው። ቅዳሴው ምን እንደሚል ካልሰማን ኦርቶዶክሳውያን ሆነን መቀጠላችን አስቸጋሪ ነው የሚሆነው። ቅዳሴውን እንቀድሳለን፣ ግን በትክክል የቅዳሴውን ሕይወት አናገኘውም። ቅዳሴው ምን እየተባለ እየተቀደሰ እንደሆነ ምንድን ነው የቅዳሴው ዋና ኤሴንሱን ባህሪውን ከባህሪው የምንፋታ ከሆነ ኦርቶዶክሳዊ የሆነን የመቀጠላችን ጉዳይ በጣም 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 ከባድ ይሆናል። ስለዚህ ፍሬ እንዳለው የሚነበቡት ንባቦችን በሙሉ እንደው ላይ ድረስ ለማንበብ ለመጨረስ ለማንበብ የሚደረጉት ጥረቶች የትም አያደርሱንም። አንደኛ ምንም አንብበን ወጠን የተለየ ስራ የምንሰራ ሰዎች አይደለንም። እውነት ለመናገር አንድ የቤተክርስቲያን በዚህ በደብተራነት የሚያገለግሉ አንድ አባት በሚዲያ ቀርቦ ሲናገሩ በጣም የገረመኝ ነገር እኛ ሌሊት ቁመን ከዛ በኋላ ከአሐዱ ሊባል ሲል ጫማችንን አንጠልጥለን ምዕመናን እየተጋፋን ስንወጣ ምዕመናን ምን ብለው ነው የሚያስቡት? ምንድነው እንዴ እነሱ የማይቆሙበት ቅዳሴ ምዕመናን ለምንድነው የሚቆሙት? ምን እያሉን ነው? ነው ማናቀው ሌላ ክፉ ነገር አለው ቅዳሴ ብለው እንኳን እንደሚያስቡ ምዕመናን አንጠረጥርም ወይ? ኧረ እባካችሁ ቢያንስ በቅዳሴ ሰዓት እንደ ይደክመናል። አዎ ትክክል ነው፣ የረዘመ አገልግሎት ነው። ግን እንደምንም እንደው እየተቀመጥን እየተነሳንም ቢሆን ቅዳሴውን ጨርሰን መውጣት ይልመድብን እንጂ የሚል ጥሪ ሲያስተላልፉ በሚዲያ ሰምቻለሁና እውነት ነው። ደግሞ ትልልቆቹም ሊቃውንት ትልልቆች የምንላቸውም ሊቃውንት ሲጠሩ እነዚህም መምህራን በመምህርነት ደረጃ በጣም ትልልቅ ሊቃውንት ናቸው የሚባሉት በሙሉ ሲጠሩ ሰምታችሁ ከሆነ እገሌ ማይሌት ቁመው ቅዳሴ ቆመው አስቀድሰው ነው የሚወጡት፣ ሳይጨርሱ አይወጡም ይባላል። የሚደነቁ ናቸው እንደዚህ በማድረጋቸው። ምክንያቱም ይሄ ትክክለኛው መንገድ ስለሆነ ማለት። ስለዚህ ትክክለኛው ነገር ነው እየተከተልን ያለ ነው ማለት ነው። እና ቅዳሴ አቋርጦ አገልግሎት አገልግያለሁ ቅዳሴ አቋርጬ ልውጣ የሚለው ሩጫ ፍጹም ቤተክርስቲያንን የማይመጥን ነው። መምህራኖቻችንም አላስተማሩንም፣ እንደዛም አይደለም የተኖረው። ሁሉም ሰው ያውቀዋል ይሄንን። የስንፍና የድካም ጉዳይ ነው። እውነት ነው፣ በጣም ከባድ አገልግሎት ነው። በቅኔ ማህሌቱ ያለው አገልግሎት በጣም ሰፊ አገልግሎት ነው። በጣም ያው ሰውነት ስላለ ያደክማል፣ ሰውነት አለ። ግን ይሁኔም ብሎ ቅዳሴውን ከሌላው አሳንሶ የማየቱ ጉዳይ ግን መታረም ያለበት ጉዳይ ነው። በጣም መታረም ያለበት ጉዳይ። ሌላው ቅዳሴ ለምእመናን በጣም አንገብጋቢና ወሳኝ ጉዳይ እንደሆነ አለመረዳት ነው። ለምሳሌ ቅዳሴን 10 ሰዓት 11 ሰዓት የሚገቡ የከተማ እንትኖች ቀዳሾች አሉ። ምን አይነት እንትን እንደሆነ አይገባኝም። በተለይ ወጣ ባሉት ደግሞ ከጅፍ ጋር ተጋፍተው እንዲመጡ ምዕመናን 10 ሰዓትና 11 ሰዓት ላይ ያዱ ማለት ምን ማለት ነው? ቢቻል እንደው ወደ ታች ወረድ ብሎ ሊነጋጋ ሲል መቀደሱ በጣም አስፈላጊ ነው። ስለዚህ ምዕመናን በመጡበት ሰዓት ቅዳሴ መቀደስ ወሳኝ ነገር ነው ብዬ አስባለሁ። ለሁሉም ወደ ቅዳሴ መመለስ ነው ግዴታው። ይህ ይበቃናል ይመስለኛል። ሰዓትም ስለሚገድበን ያው ቅዳሴ ማርያምን ማዕከል አድርጎ መወያየት በጣም ብዙ ነገር ሊያስወራ የሚችል ነው። ብዙ ርዕሰ ጉዳዮችን ማንሳት ይቻላል፣ ግን ሰዓትም ስለሚገድበን በዚሁ እንቋጭ። ያው እንግዲህ ከስፋቱ የተነሳ የኛ የመግቢያና የጥቁምታ ያህል የሚሆን ነው ይመስለኝ። ስለዚህ የኛው ሴሽን ይህንን መሰለ። ቸር ጊዜ። ሰላም ወዳጆች፣ እንዴት ሰንብታችኋል? ኤማውስን ስትከታተሉ የነበራችሁ ሁላችሁም ላለፉት 3 ዓመታት የኢትዮጵያ ቤተክርስቲያን ውስጥ ያለው የተዋሕዶ አድማስ እንዲሰፋ ስንጥር እንዲሁም አስፈላጊ ናቸው ብለን ባሰብናቸው ርዕሰ ጉዳዮች ላይ ውይይቶችና ጽሁፎች ስናበረክት እንደቆየን ሁላችሁም ታውቃላችሁ። ከዚህም በኋላ በተሻለ ፍጥነትና ጥራት ይህን ማድረጋችንን መቀጠል እንፈልጋለን። ይህን ለማድረግ ግን የኤማውስን ርዕይ የምትደግፉ ወዳጆቻችን ድጋፍ ያስፈልገናል። ኤማውስ እንዲያድግ ጥራት ያላቸውን ውይይቶችን እንዲሰራ የተደከመባቸውን የጽሁፍ ስራዎችን እንዲያሳትም እንዲሁም በተዋሕዶ አድማስ መስፋትና በይዘቱ መጥለቅ ላይ ሚና እንዲጫወት የምንፈልግ ሁላችንም በሚከተሉት አካውንቶች ወርሃዊ አስተዋጽኦ እንድናደርግ ለማሳሰብ ነው የመጣሁት። አመሰግናለሁ። ናሁ ወልድከ
አሜን።